እሺ ምን ነው እና ወንድሜ ይቅርታ። ከዛ እየተቀጠቀጥኩ መናገር አቃተኝ። እስቲ አንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባኦት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አንተ ውስጥ ያደፈጥክ በአጋዕዝተ ዓለም በቅድስት ሥላሴ ስም ስማ በሊቀ መልአክ በቅዱስ ገብርኤል ስም ራስን አጋልጥ። ጥያቄዋን እንዳትጠይቅ የምታረጋት በሊቀ መልአክ በቅዱስ ገብርኤል ስም ማይክን ክፈትና ተናገር ቶሎ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕት ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ትዋኔ በጽድቅ ሊቀ መልአክ ቅዱስ ገብርኤል ይበቀል። ማንም የምትፈታተናት ማንም የምትፈታተን ማን ማን ናቸው የምትፈታተኗት? ጠቋሪ ቤተሰብ ዛር እኛ ነን። እሺ ጠቋሪ ቤተሰብ ዛር። ሌላስ የቀረ ሌላስ የቀረ? በሊቀ መልአክ በቅዱስ ገብርኤል ስም ሌላስ የቀረ? ቶሎ በል። ሁላችሁም ራሳችሁን አጋልጡ። ራሳችሁን አጋልጡ። ቡዳ ዛር። ሌላስ ሌላስ የቀረ? ሌላስ የቀረ? ቶሎ በል። እኔ በቃ ከእናቱ ያመጣው ከእናቱ የመጣ እኮ ማነው? ከእናቱ የመጣው ጠቋር። ሌላስ ሌላስ የቀረ? እባክህ እኔ ነኝ ሰረኝ። ምንድን ነው የምትፈታተኗት? ምን እያደረጋችሁ ነው የምትፈታተኗት? ቃልባው እንድትሆን ነው የምፈልገው። ምን እንድትሆን? ዓለማዊ አዋ ወደ ጭፈራ እንዳስጀመር እናስጨፍራታለን። እናስጨፍራታለን። አሁንም እንዳው አሁን አትጨፍርም፣ ግን እንደ ዘፈን ትሰማለች። አንዳንዴ ዘፈን ትሰማለች። ዘፈን ትሰማለች። አዎ ትሰማለች። ምን አገባህ አንተ ደግሞ? ከፈለግና እኛ ጋር እኛ ጋር ከፈለግ እኛ ጋር ና። ምን እኔ የምንጨፍር ነው? እና ምን ችግር አለው? እሺ ሌላ በምንድን የምትፈታተኗት? እባክህ ከማህበር እንድትወጣ ነው እኛ የምንፈልገው። ከማህበር እንድትወጣ። እሺ ሌላስ? ተስፋ ቆርጣ ነበር። ለምንድን ነው አሁን አድሚን የሆነችው? በምንድን ነው ተስፋ የምታስቆርጧት? የሁሉም ቤተሰብ እሷ ላይ ነን ያለ ነው። የሁሉም ቤተሰብ ከዚህ ማህበር ልናስወጣት። ሁሉም ወጡ። እኔ አስወጣች። እዚህ በቃ ተስፋ ማስቆርጣት። ምን እያልክ ነው ተስፋ የምታስቆርጣት? በውስጧ ምን እያልክ ነው የምታሾካሽከው ተስፋ እንድትቆርጥ? አሁን ሁሉም ሰው ወድቃለች። ጭንቀት፣ ድብርት እናስጨንቃታለን። ደግሞ ታለቅሳለች። ደስ ይለናል ስታለቅስ። ጭንቀት፣ ድብርት። ሌላስ? ሁሉም ሰው አስራ ናት፣ ብቻዋ ነች። አሁን ለሁሉም ሰው አትደውልም። እስከ ማህበር እንድናስወጣት ቀራል። እሺ ሌላስ?
ለሰዎችን እንድትጠላ ብቻ እንድትሆን በቃ ይህ ነው አለማችን። ከማህበር እንድትወጣ እንትንም ይበቃል። እሺ ሰራዊታችሁን ሰብስቡ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቶሎ ውጡ! አሁን ቶሎ ውጡ! ወጥቻለሁ ወጥቻለሁ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ እባክህ ኃይሌ ወጥቻለሁ። የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏቸው። አዜማችሁን ጭንቀታችሁን ሙሉ ለሙሉ ከልቧ አውጣ። ተነስ ጠቋር ተነስ ከልቧ ላይ ቶሎ ውጣ! ወጥቻለሁ ወጥቻለሁ። ወጥተናል። ሁላችሁም ውጡ! ጭንቀታችሁን ፈተናችሁን አንሱ። ፈተናችሁን ወጥተናል አንሱ። ፈተናችሁን ወጥተናል ወጥተናል። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን መላሰ ከህይወቷ ወጥተን ፈተናችንን በሽታችን ጭንቀታችን አንስተን ፈተናችን ጭንቀታችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። መልሷን ወደ ራሷ መልሷት። እሺ መሲ ይሰማል? አቤት ወንድሜ። አሁን ጠይቂ እስቲ። እሺ ወንድሜ ጥያቄ ድሮ ከ2 ዓመት በፊት ማለት ነው የሌለ ጎበዝ ነበርኩ። ሲጀምር እኔ ብቻ አይደለም ሁሉም እህቶቼ ምናምን ጎበዝ ነበሩ። እሺ ከዚህ በፊት መንፈስ ታስርልኝ ነበር። በቃ ስራም እየሰራ በምናቤ ውስጥ አንተ እንደምታሰርልኝ አስመስሎ ብቻዬን መንፈስ እንደምታሰር እያወራው ነበር። በመሀል ወደ ራሴ ተመልሼ እንዲህ በስመ አብ ብዬ ምንድን ነው እያልኩ እየተጠራጠርኩ ነበር። ከዛም በኋላ እሺ ከዛም በኋላ ብዙ ፈተና መጣብኝ። መንፈስም ታስሮልኝ አያውቅም። 1 ዓመት አለፈኝ መንፈስ ከታሰረ። ስላሴ 1 ዓመት ሙሉ አሁን መንፈስ ታስሮልኝ አያውቅም። አሁን መንፈሳዊ ብዙ አይደለም። አሁን አድንኮንኩ። እሺ ግን አሁን ደህና ነኝ፣ እግዚአብሔር ይመስገን። ከድሮ ከማህበር ወጥቼ ነበር። ስነ ስርዓት ያዝ። አንተ አታጨናንቃት። ስነ ስርዓት ያዝ። በአጋዕዝተ ዓለም በቅድስት ሥላሴ ስም ምን ያጨናንቃል? ከዛ ባጭሩ ወንድሜ ብዙ ፈተና መጣብኝና ብቻዬን ክላሴን ዘግቼ እያለቀስኩ ነበር። ማህበርም አስወጥተኝ ነበር። ሁሉም ሰው አስጠልተኝ። ለሳምንት ስልኬም ዘግቼ ነበር አንድ ቀንና እግዚአብሔር ረድኝ ወደ ራሴ ተመልሼ እንደ ድሮ ግን መጸለይ አልቻልኩም። ማህበር ገባለሁ ግን እንደ ድሮ አይደለሁም። እሺ ከመንፈስ ይሁን እህት ዓለምዬ፣ ሁላችሁም ልጆችም ወጡ ከዚህ ማህበር ብዙ አይገቡም። እሺ መረዳት ያለብን ነገር አለ። ምንድን ነው ከተባለ ጅብ በቀደደው ምን ይገባል ነው የሚባለው። ወይም ደግሞ እሱ ብዙም አይገባም ወይም ደግሞ ላይስማማ ይችላል። አሁን የጠቀስኩት ምሳሌ መርከብ እንዲሰምጥ ከተፈለገ ጥቂት ቀዳዳ አይበቃውም? በጥቂት ቀዳዳ ውሻ በቀደደ ጅብ ነው የሚገባው። እንደዛ ነው የሚባለው በትክክል። ግን ትንሽዬ ቀዳዳ ካለች መርከቡ አይሰምጥም? ልክ እንደዛ ማለት ነው።
ነፃ ምርጫ የሚባል ነገር አለ። ነፃ ፈቃድና ነፃ ምርጫ። እኛ ለአጋንንቱ ትንሽዬ ክፍተት ካሳየናቸው ያችን ትንሽዬ ክፍተት ተጠቅመው ትልቅዬ ፈተና ያመጣሉ። ትልቅዬ ፈተና። ለዲያብሎስ ፈንታ አትስጡት ያለው ቅዱስ ጳውሎስ ለዛ ነው። ምንም አይነት ፍንጭ አትስጡት፣ ሸርተት አትበሉለት። ትንሽ እንኳን እናንተን የሚፈትንበት እናንተን የሚያሸንፍበት በእናንተ ላይ እንዲሰለጥን የሚያደርግ ምንም አይነት ምክንያት አትስጡት ነው። ስለዚህ እህት ዓለም ነፃ ምርጫሽን ይጠቀማል። ፈቃድሽን ትንሽ ክፍተት ካሳየሽው ያችን ትንሽ ክፍተት ተጠቅሞ በደንብ ነው የሚያሰንፍሽ። እና ለምን ክፍተት ትሰጪዋለሽ? ለምን ራስሽን በመንፈሳዊ ሕይወት ሙሉ ለሙሉ አታስገብቢም? መሰላቸት ሲመጣ ለምን መጽሐፍ ቅዱስ አታነቢም? መጽሐፍ ቅዱስ አለ እኮ። እህት ወንድሞች፣ ትርፍ ጊዜ ካላችሁ የምትዳበሩ ከሆነ ለምን መጽሐፍ ቅዱስ አታነቡም? ከኦሪት ዘፍጥረት ጀምራችሁ የታሪክ መጽሐፍቶችን ለምን አታነቡም? ሌላው ቢቀር የታሪክ መጽሐፍቶች አሉ። ኦሪት ዘፍጥረት ላይ የታሪክ መጽሐፍ አለበት ብዙ። የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ፣ የነ ዮሴፍ ታሪክ አለ። የነ ሙሴ፣ እስራኤላውያን እንዴት ከፈርዖን እንደወጡ ለምን እነኝን ታሪክ አታነቡ? የነ መጽሐፈ ሳሙኤል ቀዳማዊ፣ ካልዕ እነኝ ለምን አታነቡ? የነ ዮዲት፣ የነ ሩት እነኝ ታሪክ ብታነቡ መልካም ነው፣ ትጠቀማላችሁ። እኔ በጣም በልጅነቴ ነበር እነኝን ታሪክ መጽሐፍቶች ያነበብኳቸው። እጅግ ተመስጬ በጉጉት ነበር የጨረስኳቸው። እነኝህ መጽሐፍቶች ማንበብ ወደ መንፈሳዊነት እንድናዘነብል ይረዳናል። ዓለማዊ ነገሮችን ከማየት ትተን ማለት ነው። ከዚህ በተጨማሪም ገድላት ላይ ያሉ ቅዱሳን ታሪካቸው እንዴት እንዳሳለፉ፣ እንዴት እንደተጋደሉ የእነኝህ ቅዱሳን ታሪክ እያነበብን ጊዜያችንን ልንጠቀም ይገባል። ግን መሰላቸት ሲመጣ ዝም አይደለም። መናፍስቱን መዋጋት አንድ ነገር ነው። በተጨማሪም ደግሞ እነኝህን ቅዱሳት መጽሐፍት ማንበብ ወሳኝ ነገር ነው እና እህት ዓለም ትንሽ ክፍተት አታሳዩ ለዲያብሎስ። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል ይላሉ መጽሐፈ መክብብ ምዕራፍ 10 ቁጥር 1። የሞቱ ዝንቦች የተቀመመውን የዘይት ሽቱን ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይላል። ትንሽ ስንፍና ጥበብን ክብርን ያጠፋል። ብዙ ስንፍና አይደለም፣ ትንሽ ስንፍና እና ቦታ መስጠት እንደሌለብን ነው የሚናገረው። እናም ይሄ ይመስለኛል እህት ዓለምዬ ክፍተት ስለምትሰጪው ይመስለኛል። አይደለም? ሌላ ምክንያት አለ? ዘፈን እስከ ማዳመጥ ሁሉ ደርሰሽ ነበር አይደል? ይሄ ትልቅ ክፍተት ነው። ትልቅ ክፍተት መስጠት ነው ይሄ። እስከዚህ ድረስ ቸልተኝነት ለምን አጠቃሽ? ለምን ከፊት ለፊትሽ ዕለተ ሞትሽን አታስቢም? ዕለተ ሞትን ለምን አታስቢም? ዕለተ ሞትን ደግሞ እንድናስብ የሚያደርጉን የቅዱሳን ሕይወት ታሪክ ነው። የቅዱሳን ሕይወት ታሪክ የሚያነብ ሰው ዕለተ ሞትን ሁሌንም ያስባት። ለምን ቅዱሳት መጽሐፍት፣ የመጽሐፍ ቅዱስ ጥቅሶች መጽሐፈ መቃቢስን እስቲ አንብቡማ። እግረ መንገድን ልጋብዛችሁ። መጽሐፈ መቃቢያን ቀዳማዊ፣ ካልዕ፣ ሳልስ አንብቡ። ዕለተ ሞት በደንብ ያሳስባል እሱ መጽሐፍ። ዕለተ ሞት የዚያን ጊዜ የምትመልሰውን እወቅ ይላል። በዚህ ዓለም የሰራውን በጎውን ክፉን አስብ። በጎ የሚበዛ እንደሆነ ክፉ የሚበዛ እንደሆነ መርምር፣ ሞክር። በጎ ነገር ብትሰራ የሞቱ ሰዎች በሚነሱበት ቀን ደስ ይል ዘንድ ለአንተ በጎ ነገር ነው። ክፉ ስራ ብትሰራ ግን ወዮልህ። እንደ እጅ ስራ እንደ ልቦናም ክፋት ፍዳን ትቀበላለህ። ባልንጀራን ብትከዳው የእግዚአብሔርን ስም ጠርተህ በሐሰት ብትምል እንደ ስራ ፍዳን ትቀበላለህና ወዮልህ ይላል መጽሐፈ መቃቢያን እና ዕዝራ ሱቱኤል። እንደነኛ አይነት መጽሐፍቶችን ለምን አታነቢ? እና ክፍተት እየሰጠሽው ነው መሲ። ክፍተት አትስጪ።
ሁሌም ራስሽን በመንፈሳዊነት አስከብቢ። ከዘፈን፣ ከጨዋታ፣ ከተራ የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ ይላል መጽሐፍ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ። ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ። ምክንያቱም ያሳንፋላ፣ ያዘናጋላ፣ ዘላለማዊ ሕይወት ላይ እንዳናተኩር ያዘናጋናል። ተረት ራቅ። የአሮጊቶች ጨዋታ የት ነው የሚገኘው ካላችሁኝ፣ ቲክቶክ ላይ ነው በአሁኑ ሰዓት። እውነት ውሸት ንገሩኝ፣ የት ነው የሚገኘው? እውነት ነው ወንድሜ። ቲክቶክ የሆነ ቁም ነገር የሚመስል ግን የሆነ ምንም ትርጉም የሌለው ጊዜ ማባከን ብቻ፣ አይንን ማዳከም፣ አይን እስኪቀላ ድረስ። እየሰራንም አናርፍም እኮ ማየት፣ ተኝተንም እናያለን። እንደዚህ አይነት ከእንደነኛ አይነት ነገሮች ራቂ። ምንም አይጠቅምም ጊዜን ከመግደል ውጭ። ጊዜ ውድ የሆነውን ጊዜ ይገድላል። ለሰው የከበረ ሀብት ትጋት ነው፣ ጊዜ ነው ይላል መጽሐፍ። ግን ይህንን ይገድላል። ውድ ሀብት ያሳንፍሻል፣ በጣም ነው የሚያሳንፍሽ። ስለዚህ ራቂ፣ ከጨዋታ ከተረት ራቂና ራስን በመንፈሳዊ ሕይወት አስገብቢ። መንፈሳዊ ፊልም ተመልከቺ፣ ቅዱሳት መጽሐፍትን አንብቢ። ይሄ ነው ለአንቺ የሚጠቅምሽ እና አትስነፊ። ለዛ ነው የምትሰፊው። አንዱ ምክንያቱ እሱ ነው። ሌላ ምክንያት አለ? እስቲ ንገረኝ። ከባለቤቱ መቼም መካሪያ አቅም ብዙም። እስቲ ንገረኝ፣ ሌላ ምክንያት ካለ፣ ተስፋ የሚያስቆርጥ ወይም የሚያሳንፍ ምክንያት ካለ ንገረኝ እስቲ። አሁን ብዙ አለ፣ ግን እዚህ መናገር ባልችልም ብዙ አለ። በቃ እሱን እያሰብኩ በቃ እሱ ሳስበው ሁሉም ያስጠላኛል። እና አመሰግናለሁ ወንድሜ፣ ቃል በቃል ብርክ ያሰማልን፣ ጸጋውን ያብዛልህ። አመሰግናለሁ። የኔ ጥፋት ነው አውቃለሁ። መልካም። አንዱ ይሄ ነው የሚያሳንፍ። እኔ ያሳንፋል ብዬ ማውቀው አንዱ ይሄ ነው። ሁለተኛ ምናልባት ከሰዎች ጋር የሆነ ሪሌሽን ጀምረን ያም ከሆነም እሱም ያሳንፋል። ይሄ በተለይ በእጮኝነትም እንደዚህ አይነት ነገር ሊኖር ይችላል። እህት ወንድሞች፣ እናንተ ጋር አላውቅም፣ እንዴት እየዋላችሁ እንደሆነ አላውቅም። ብቻ ፈጣሪ ነው የሚያውቀው። ሁላችሁም አዋዋላችሁን ታውቃላችሁ እንዴት እንደምትውሉ። ግን አጠቃላይ ልንገራችሁ፣ ምናልባት እጮኝነት ውስጥ ሆናችሁ የማይሆን እጮኛ ጋር ገጥማችሁ ያ ሰው ሲርቅ እሱን እያሰባችሁ የምትቆዝሙ፣ እንዲህ አይነት ነገር ካለ በጣም ጥንቃቄ ልታደርጉ ይገባል። ከማንኛውም ሰው ጋር የምትገናኙት ግንኙነት መንፈሳዊ ሕይወታችሁ ላይ ዳሜጅ ሊያስከትል አይገባም። የሆነ ጉዳት የሚያመጣ ከሆነ ራቁ። መንፈሳዊ እውነታችሁን በጠበቀ መልኩ ነው ከሰው ጋር ግንኙነታችሁን ማስቀጠል ያለባችሁ እንጂ የሆነ ችግር እየተፈጠረ ወይም ደግሞ ያንን እያሰባችሁ መንፈሳዊ ሕይወታችሁ ቅዝቅዝ እንደገና ደግሞ የሚነሳሳ ከሆነ አስቸጋሪ ነው በእውነት። መንፈሳዊ ሰው ከሰው ጋር ያለውን ግንኙነት እስከምን ድረስ መሆን እንዳለበት ይመጥናል። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል። ጊዜውን ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ይመጥናል። መጥኖ ነው የሚንቀሳቀሰው። ገደቡን እንዲያልፍ አይፈቅድለትም። ልብ አድርጉ። አሳ ከውሃ ወጥቶ ከቆየ ምን ይሆናል? ምን ይሆናል? አሳ ከውሃ ወጥቶ ይሞታል። ይሞታል። ልክ እንደዚሁ መንፈሳዊ ሰው ከመልካም አስተሳሰቡ፣ ከአቋሙ፣ ከዓላማው ወጥቶ ከቆየ ወይም ከዓለማውያን ሰዎች ጋር ምናልባት ፍቅር በሚል ሪሌሽን ማለት ነው፣ እጮኝነት በሚል ሰበብ ማለት ነው፣ ከዓለማውያን ሰዎች ጋር ምናልባትም ጓደኛ በሚል ሰበብ ማለት ነው፣ በከንቱ ጊዜውን ካሳለፈ የውስጥ ሰላሙን ያጣል።
የውስጥ ሰላማችሁ ነው የምታጡት። መንፈሳዊ ትጋታችሁ ይጠፋል። እንዲህ ሊሆን ደግሞ አይገባም። ፍሬ 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 ያለው ነገር ተነጋገሩ፣ ዞር እጥፍ በቃ። ከዛ በኋላ ትኩረታችሁ መንፈስ ራሳችሁ ያርጉ። ስለ ሰው በማሰብ ጊዜ አታባክኑ። ያ ሰው እኮ ረስቷል፣ ግን አንተ ስለሱ ነው እያሰብክ ያለው። ያ ሰው የራሱ ህይወት ላይ ነው እያተኮረ፣ ግን አንተ ቀን ከሌሊት እሱ ላይ፣ አንቺ ቀን ከሌሊት እሱ ላይ፣ አንተ ቀን ከሌሊት እሷ ላይ። እንደዚህ መሆን የለበትም። ተገናኛችሁ አይደል? በቃ ሙሉ ለሙሉ ትኩረታችሁን ስራችሁ ላይ ነው ማድረግ። በጣም በእጮኝነት ላይ ያላችሁ እንደዚህ እንደምትፈተኑ ስለማቅ ነው። ማታ ታወራለች የተወሰነች ደቂቃ፣ ቻው ቻው፣ ደህና ደር፣ በቃ እወድሃለሁ ማሬ፣ እወድሻለሁ ማሬ፣ ደህና ደርልኝ ይባባሉና ሌሊቱን እሱን እያሰበች ነው የምታድረው። ከዛ ሌሊቱን እረፍት እኮ የለም። እሱም እንደዛው እሷን እያሰበ ያድራል። ይሄ በሽታ ነው እኮ አይደለም እንዴ? የእውነት በሽታ ነው። እኔ ይሄንን ጤነኛ የሆነ ግንኙነት አይደለም። ጸሎት እኮ የለም፣ በቃ ጸሎቱ የለም፣ አይታሰብም። እዚህ መሀል ላይ ስለ ስግደት የለም፣ ስለ ክርስቶስ ፍቅር የለም፣ ዕለተ ሞትን ማሰብ የለም። ለሰከንድ አይምሯቸው ላይ አይመጣም። ሙሉ ለሙሉ የአይምሯቸውን ኤር ሰርፌስ ተቆጣጥሮታል። ማን? ልጁ ወይም ልጅቷ። እንደዚህ እንዲህ እስኪሆን አትፍቀዱት ወንድሞች። ግልጽ ነው አይደል? እንደዚህ እስኪሆን ድረስ እስኪቆጣጠራችሁ፣ ማንነታችሁን ሁለመናችሁን እስኪቆጣጠር አትፍቀዱለት። ስራ ከሆነ ስራሽ ላይ፣ ጸሎት ከሆነ ጸሎት ላይ፣ እረፍት ነው መኝታ ላይ ነው ሰዓት ነው ወደ መኝታ በቃ። የሚያስጨንቅ ነገር ካለ ለመድኃኒዓለም አሳልፈህ ስጥ። ለሁሉም ጊዜ አለው፣ ጊዜ አለው ለሁሉም። መጽሐፈ መክብብ ላይ ለሁሉ ነገር ጊዜ አለው፣ ከሰማይ በታች ለሆነ ነገር ሁሉም ጊዜ አለው። ስለ እጮኛም ለማሰብ ጊዜ አለው፣ ጊዜ አለው። ጊዜ የሌለው ምንም ነገር የለም። እና አንዱ እሱ ነው። እሺ እንደዚህ አይነት ነገር ህይወታችሁን እንዲቆጣጠር አትፍቀዱለት። ጠቅለል አድርጌ ነው የምነግራቸው። ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል መጽሐፈ ምሳሌ። ማን ነው? ሉቃስ ወንጌል ምዕራፍ 9 ላይ እርፍ ይዛችሁ ወደኋላ አትመልከቱ። የእጮኝነት ህይወት ወደኋላ አይጎትታችሁ፣ መንፈሳዊነታችሁ አይጎትታችሁ፣ አቀጭጨው እና አንድ መልእክት ማስተላልፍላችሁ ይሄንን ነው። እሺ አላብዛባችሁ፣ ይቅርታ። ሌላ ጥያቄ? እኔ ጠይቅ ወንድሜ። አሁን ስራ እገባለሁ። አገባለሁ ያልሽው እስቲ ግቢ። እሺ ወንድሜ፣ በጣም አመሰግናለሁ። ብዙ ተማርቻለሁ። ትግርኛ ነው የምችለው፣ አማርኛ ትንሽ ትንሽ ነው። ግን ወንድሜ ችግር የለውም። አንድ ጥያቄ አለኝ። በልጄ ጋር ነው። ልጄ በ2 ዓመት 3 ዓመት አሁን 18 ዓመቷ ነው። በትንሿ በጣም ታመመች። ከዛ እዚህ ጎሮሮአ ካናት ምናምን አሉ። ከዛ አንድ ሴት ምን ትባል አዋቂ ነው የሚባለው፣ እንደሱ ወሰድናት። ከዛ እንጃ ምን አበላት ምን አደረገን እኔ አላውቅም። እኔውን ትንሽ ነበርኩ፣ 15 16 ዓመት ነበርኩ። እሺ በቃ ምን ጠንቋሌ አዋቂ ምን የሚባለው። እሺ ቀጥይ፣ ተረድቼሻለሁ። ተረዳሁ። አሁን በቃ ምን ይባላል ንስሐ ገብቼ ያለው ግን በቃ አንድ ጊዜ
ስግዳን ምናምን ከሰገድኩ ይሄ ቤት ያሳየኛል። በቃ እግዚአብሔር ይቅር አይልሽም ምናምን በቃ ይመጣል፣ እንደሱ ይመጣኛል። እሷ ጋር በመውሰድሽ ማለት ነው። አዎ በጣም ግን ንስሐ ገብቻለሁ። መልካም ጥሩ ነው ንስሐ መግባትሽ። እግዚአብሔር ይቅር የማይለው ኃጢአት የለም። ይቅር ይልሻል እህታለምዬ፣ ይቅር ይልሻል። ለወደፊቱ ግን ይኸውልሽ እየሰማሽኝ ከሆነ እንደዚህ አይነት ችግር ቢከሰት መጀመሪያ ቅዱስ ቁርባን ነው መውሰድ ያለብን። እሺ ትልቁ መድኃኒት እሱ ነው። ከቅዱስ ቁርባን የሚበልጥ መድኃኒት የለም። ቅዱስ ቁርባን እንድትቀበል ማድረግ። ሕፃን ከሆነች ንስሐ ምናምን አይባልም፣ ግን ቅዱስ ቁርባን እንድትቀበል ማድረግ ነው። ከ7 ዓመት በታች ከሆነች ከ7 ዓመት በታች ሕፃን ያላችሁ ወላጆች ምንድነው ማድረግ ያለባችሁ? ወደ ቅዱስ ቁርባን ሕይወትን መውሰድ ያለባችሁ እንጂ ወደ ሌላ ነገር መውሰድ የለባችሁ። ሁለተኛ ሲቀጥል ደግሞ በቤታችሁ መልካ ቅዱስ ሩፋኤልን ሰኔ ጎልጎታን እየጸለዩ ምን ማድረግ? በጸሎቷ ማጥመቅ ልጃችንን፣ የገዛ ልጃችንን ማለት ነው ማጥመቅ። እንደዚህ ቁስል ነገር ካለም ደግሞ እዛ ፓርት ላይ ጸሎት ያደረግንበትን የወይራ ዘይት እመቤቴ ኪዳነ ምሕረት ልጄ እንዳብሽልኝ በፈውስ እጅሽ እያለን መቀባት ነው። ሰላም ለኪ እየጸለይን እንደዛ ማድረግ እንጂ ወደ አዋቂ እንደዚህ ሌላ ቦታ ባህላዊ ሕክምና በሚል ልጆቻችንን ለመናፈስ ማስጠቃት የለብንም። እንደዚህ ብዙን ጊዜ የሚያደርገው ደግሞ ዛር ነው፣ የዛር መንፈስ ነው። ለምንድን ሲባል ሰራዊት ለመሰብሰብ የሆነ ችግር ይፈጥርና መፍትሄ በሚል ሰበብ ወደ ጠንቋዮች ወደ ደብተራዎች ጋር እንድንሄድ አድርግና ሰራዊት ያሰበስባል። ልጃችንን ገና ከልጅነቱ ለመቆጣጠር ሲፈልግ ማለት ነው። ግልጽ ነው። ይሄን ይመስላል። ግን አሁን ምን ላድርግ? በቃ ልጄ በጣም ምን ይባላል ውጭ ስንት ሀገር ዓመቷ ነው ነው? አሁን 18 ነው። ኦ ንስሐ ግን ትግባ። በቃ ንስሐ ገብታ በጣም ይመጣኝ። አሁን አይደለም እሷ 2 ዓመት ነበረች። እሺ ምን ይባላል አዋቂ ቤት የሄድኩበት 2 ዓመት ነበረች። እሺ ግን አሁን በቃ በጣም ድንዝዝ ነው የምትለው። በጣም ፈጣን ነበረች፣ በጣም ፈጣን ጥሩ ትጾም ነበረች፣ ቤተክርስቲያን ትሄድ ነበረች፣ ቁርባኑን ትወስድ ነበረች። አሁን ግን በቃ ፍዝዝ ትክዝ፣ ትምህርታ በጣም በቃ ተስፋ መቁረጥ፣ በቃ እንጃ ብዙ ነገር አለ። ንስሐ እየገባች ቅዱስ ቁርባን እንድትቀበል አድርጊያት። እንደገና በቋሚነት ደግሞ መዝሙረ ዳዊት እየጸለየች እንድትኖር፣ በጸለየች የጸሎት ውሃም ደግሞ እየተጠመቀች እንድትኖር አድርጊያት። መፍትሄው ይሄ ነው። መናፍስቶችንም ደግሞ እንድትገዝት እንድትቀጠቅጥ አስተምሪያት። ግልጽ ነው። ያንን ማድረግ ስትጀምር ህይወቷ እየተስተካከለ ይመጣል ቀስ በቀስ። መልካም። እሺ ሌላ ተረኛ ወለተ ሰማዕት። እሺ ወለተ ሰማዕት። አቤት ወንድሜ አቤት ይሰማል። ጸጋውን ያብዛልን። እናመሰግናለን አሜን። ወንድማችን። የኔ ጥያቄ በጣም እየፈዘዝኩ ተቸገርኩ። በቀን ወደ ቀን በቃ እየፈዘዝኩ ነው የምሄደውና ቤተሰቦችን በጣም እየረሳሁ ተቸገርኩኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አዚም የሆንክባት ማንን እያፈዘዝክ የምትመጣ ማንን እያፈዘዝክ? ቤተሰብ ዛር ነኝ። አንተ ዝም በል በቃ። ዛሩን የምታፈዛት ዛሩን የምታፈዛት ሌላ የለም። ሌላስ? ኧረ ብዙ ነን። እሷ ስለምታስር ነው እንጂ ብዙ ነን። እሺ ማን ናቸው? ተናገሩ። ገብታችሁ ታስቸግሩ፣ ታሰሩ፣ ትለናለህ። ተሰላለም በቃ
ሰማዕቱን ማን ያጸድቃል። ማን ናቸው? ሰማውና አሁን በሰማይ የምታፈዛት ማነህ? አዚም እየሆንክ ሰማዕት የምታስቸግራት እናት እያፈዘዝክ ላለች ቤት ቆሻል እያዚህ አዚም እየሆንክ የምታስቸግራት ማነህ? የአዚም መንፈስ። እያዚህ ሌላስ? መንፈስ አየለውንም ነው ዋጋልን በቃ ፍዝዝ በቃ በቁም እንቅልፍ ታውቃለህ፣ እንቅልፍ በቁም ጸሎት ትቆማለች። ግን ምንም እኔ ግን ምን እየጸለይኩ ነው ስናቃ ማለት ነው። እሺ አንተ አዚም መንፈስ የዛር ሌላስ ማንም ቡዳ ያፈዛ? መንፈስ አሉ የቤተሰብ ዛር በሙሉ የቤተሰብ ዛር ሲገበርልኝ እኖርኳለሁ። ቆሻ እሺ የቤተሰብ ዛር ቡዳ። ሌላስ? ቤተሰብ የምታፈዟት የሚያረኳት እኔ ነኝ ከቤተሰብ የሚያረኳት እኔ ነኝ። ሁለት ወር ሆኖታል ከደወሉ ድምፃቸው ማን ያራቃት? ጠቋር ጠቋር። ሌላስ? አደለሙት ያለው አዳልሞቲ። ሌላስ? ምታፈዟት ተናገሩ ሁላችሁም። የረሰማቱ የምን ምታፈዝ ማለት ብዙ የሚስጥር መጠጥ አለ። የሚስጥር መተት። ሌላስ? የጎረቤት የሚስጥር መጠጥ አለ። እነሱ ወንበር ያሽከረክራሉ። አማም ታጥባለች እሷ ቆሻሻ። የጎረቤት የሚስጥር መተት ምን ያደርጋሉ? ወንበር ያሽከረክራሉ። እነሱ ቢሮ ቁጭ ነው። እሺ ሌላስ? ብዙ ነው። ወልዳ ባል የዝሙት መንፈስ አለ። ወገቧን ስርስር ጉልበቷን የምናቆስ ጆሮዋን የምናሳድግ። እሺ ሌላስ ይቀራል? ልክ አለን ደምጣለን። አረ ብዙ ነው። ወልዳ ማን ይልበቅ። እሺ ውጡ፣ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ትለናለች እንጂ አንድ ሳይቀር ውጡ። አሁን ቶሎ አንድ ሳይቀር አዚማችሁን አንሱና ቶሎ ቶሎ አዚማችሁን አንሱ። አዚማችሁን አንሱና ቶሎ። አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ውጡ። አዚማችሁን ሙሉ ለሙሉ አንሱ። አንስተናል። እሺ በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን ግን የዋህነቷን መቼ ነው የምትወግ? ሁላችንም ከነ ሰራዊታችን የዋህነቷ ነው። ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ውስጥ በሽታችንን ፈተናችንን አንስተን አዚማችን ሁሉ አንስተን እሷ የዋህነቷን ካልቶች አዚማችን አንተውም። አንተውም፣ ስራችን ነው። ሊቀ መላእክት ቅዱስ ሚካኤል ይበቀል። ተነስ። አርፋ ተቀመጠች። ባንመጣም ተቀመጥ አርፋ። ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ህይወቷ ውስጥ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ወጥተን ተገዝተናል፣ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሱ። ልብ አሁን ወደ ራሷ መልሷት ቶሎ። አባቴ ቅዱስ ሚካኤል ድረስ እግዚአብሔር ይገስጽ። አንተ ቆሻሻ። እሺ ወለተ ሰማዕት መናፍስቶቹን ዝም ብለሽ አታከማች። እሺ ማሰር ብቻ ሳይሆን መሸኘትም ይጠበቃል። ግማሽ ብናስር የግማሽ ደግሞ ማሰር። እሺ
ግማሽ ብንሸኝ እሺ ወንድሜ። የተወሰነው ደግሞ አዲስ የተጋለጡትን እሰሪ እ የቆዩትን ደግሞ ቶሎ ቶሎ ቦታ አስለቅቂ። እሺ ሲከማቹም አዚም ይመጣል። አንድም አሁን ብዙ ነን አለን፣ በጣም ብዙ ናቸው። ሲከማች ደግሞ በዛው ልክ ተጽዕኗቸውም ይመጣል። እሺ ተጽዕኖ እንዳይኖር እኛ ደግሞ መናፍስት ማከማቻ አይደለንም። እስኪዳከሙ ድረስ ትንሽ ብናቆይም ስራቸውን እስኪያቆሙ ድረስ ግን እኛ ጋር ሊቀመጡ ሊሰነብቱ አይገባም። እሺ ቶሎ ቶሎ ማራገፍ እንዲሄዱ ማድረግ ይሄ ግዴታ ነው። እሺ እህቴ፣ ምክንያቱም ተጽዕኖ እንዳይፈጠር መንፈሳዊነትሽን እንዳያዳክሙ ከዛ አንጻር ነው። ሌላው ሲቀጥል ደግሞ በሚገጥምሽ ነገር ሁሉ መጮህ ልመጂ። እሺ ጸሎት ማድረግ አሁን ለምሳሌ አሁን ማፍሰስ ማደንገዝ ነው አይደል እያመጣ ያለው አንቺ ጋር ፈተና እያመጣ ያለው። እንደዚህ አይነት ነገር ሲፈጠር የሆነ መልክ ትጸልይና መልኩን ከጸለይሽ በኋላ አዚማቸውን እንዲያነሱ አድርግልኝ ብለሽ ያንን ቅዱስ ተማጽነሽ በመቁጠሪያ መጀለጥ አዚማችሁን አንሱ እያልሽ በዚህ መልኩ የመጣብሽን ፈተና ማራቅ ትችያለሽ። ነገር ግን አታከማች፣ አይብዛ። ቶሎ ቶሎ ሸኝ ወይም አሸኝ። እሺ ግልጽ ነው እህቴ ወለተ ሰማዕት። እሺ ወንድሜ፣ ግልጽ ነው ወንድሜ። ሌላው ደግሞ ከሰዎች ጋር ስትገናኝ ደግሞ ጸሎት አድርጊ። መንፈስ ከነሱ ተነስቶ ወደ አንቺ እየመጣ አዚም እንዳይሆንብሽ። አብዛኞቻችሁ እህቶቼ፣ ወንድሞቼ ከሰው ጋር ስትገናኙ ይሰበስባሉ መናፍስቶቹ። ከዛ ሰው ስትለያዩ ከጥቂት ጊዜ በኋላ መፍዘዝ፣ መደንገዝ፣ መንፈሳዊነት ያስጠላቸዋል። ምክንያቱም እኛ ጋር ያለው መንፈስ ሰብስበዋል ማለት ነው። ሰብስቦ መናፍስቶቹ ወደኛ ሲመጡ መንፈሳዊነታችን ያዳክማሉ። እንደዛ እንዳይሆን ደግሞ ጸሎት ማድረግ፣ ከመገናኘታችን በፊት ከተገናኘን በኋላም ጸሎት ማድረግ። ከመገናኘት በፊት መናፍስቶች ወደኛ እንዳይመጡ እግዚአብሔር አምላክ ከሰዎች ጋር ካለው መንፈስ እንዲጠብቀን። ሁለተኛ ሲቀጥል ደግሞ እኛ ጋር ያሉ መናፍስቶች ደግሞ ሌላ መንፈስ እንዳይሰበስቡ ማሰርና እግዚአብሔር አምላክን መማፀን። ከተገናኘን በኋላ ደግሞ ከእነሱ ምናልባት የመጡ መናፍስቶች ካሉ እንዲታሰሩ ማድረግ። ግልጽ ነው አይደል? እንዲታሰሩና ከኛ እንዲወገዱ ማድረግ። እንደዛ ልታደርጊ ይገባል። ወለተ ሰማዕት ይሄን ይመስላል። ተመለሰልሽ? ወንድማችን ወለተ አዎ ወንድሜ ተመልሶልኛል። ግን ቤተሰቦች ለምንድን ስነ ስርዓት ያዝ አንተ፣ ስነ ስርዓት ያዝ። በአጋዕዝተ ዓለም በቅድስት ሥላሴ ስም። እሺ ቤተሰቦቼ ምን ቤተሰቦችን እየረሳሁ ተቸገርኩ ወንድሜ። በሥላሴ ስም እግዚአብሔር ይገስጽ። እየረሳው እያስረሳ ነዋ። እያስረሳናት ነበር ሲል ነበር ቅድም ሲታሰር። እኛንን ምን እንዳትገናኝ የምናደርጋት አለ። ይህንንም ግንኙነት አሳልፈው መስጠት ነው። በቤተሰቦችሽ ስላለሽ ግንኙነትም ርዕስ ሰተሽ መጠየቅ ነው ፈጣሪ አምላክን እና መናፍስቶችንም ማሰር ነው። ያ ነው እህቴ። መልካም እሺ፣ ሌላ ጥያቄ? ስማችሁን እየተናገራችሁ ወለተ ሰማዕትን ልጠይቅ። እሺ፣ ወለተ ሥላሴ ወለተ ሥላሴ። እሺ ይሄን ጥያቄ ወደ ማለምዬ ቆይ፣ ወለተ ሥላሴ ይሰማል? የሥላሴ ባሪያ ነበር። የሥላሴ ባሪያ እኔ ነበር። እኔ ነኝ። መልካም እሺ፣ ጸጋውን ያብዛልህ እግዚአብሔር አምላክ አሜን ይባርክ። አሜን። የእኔ ጥያቄ አሁን በቅርቡ የመጣብኝ እንቅልፍ ማለት ነው። አሁን ተኝቼ ጸሎት ላደርግ ስል ልጄ ትንሽ ቃል ላይ ስለሚተኛ 1 ሰዓት ምናምን ማታ ላይ ትንሽ ያመሻል 1 ሰዓት ምናምን ማለት ነው። ከዛ መተኛት ይፈልጋል እኔ ጸሎትን በማደርግበት ሰዓት። ከዛ እሺ በቃ ላስተኛ ብዬ አሁን እሱ አይምሮዬን ስለሚሰርቀኝ ብዬ በቃ ቅድሚያ የተኛ ብዬ ልክ ነጠላዬን እንደለበስኩኝ ሂጅ አስተኛዋለሁ ማለት አላርም ራሱ በቃጥርም ሰው ቢደውልልኝ ደውሉልኝ ብዬ አልሰማውም። ስልኩ ሲደወል ምናምን አልሰማውም፣ ተኝቻለሁ። እንደዚህ አይነት ባህሪ በፍጹም አልነበረኝም። እጅግ በጣም ንቁ ነኝ የነበርኩኝ።
አሁን በዚህ 5 ወር ውስጥ የመጣብኝ ጉድ ግን በቃ ተኝቼ መንቃት አልችልም። 5 ደቂቃ አልቆይም። ትራሴ አልጋው ላይ ካረፈ እተኛለሁ በቃ። ይኸው 2 ቀን ያው ትናንትም ከትናንት ወዲያ ይኸው ጸሎት ሳላደርግ ነጠላዬን እንደለበስኩ ሌሊት ነው የምነቃው። ልጁ ላስተኛ ተኝቼ እሺ በዛው ተኝቼ ነው የምቀረው። አንዱ ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ የሆነ ልበ ደንዳና ሆንኩኝ። በዛው መተኛት እንቅልፍ እየሸወደኝ መጣ ነው። አዎ በቃ አልነቃም። 5 ሚኒት አልቆይም አልጋው ላይ በቃ ሄድኩኝ። ድሮ ግን ተኝቻለሁ። በጣም ንቁ ነበርሽ። እጅግ በጣም ንቁ ነኝ እኔ። በ24 ሰዓት ውስጥ 4 ሰዓት ወይ 5 ሰዓት ከተኛሁ ለእኔ በጣም በቂ ነው። በቃ እንቅልፍ በቂ ነው። ምንም በፍጹም ጸሎቴ በታምር አልተቋረጥም። ማታም ይሁን ጧት። ያኔ ግን ልክ እንደ ዛሬው በርትተሽ ነበረ? ያኔ የነበረች ትጋትና አሁን የነበረው ትጋት አንድ ነበር? ተመሳሳይ ነው። አዎ ተመሳሳይ ነው። እኔ ከዚህ ግሩፕ ከገባው 3 ዓመት እየሆነኝ ነው። እኔ ድሮ እጸልያለሁኝ ግን እንደዚህ በርትቼ ስግደትም ቢሆን ዝም ብዬ 40 ምናምን ነበር የምሰግድ። እሷ አትቋረጥም። ጸሎቴን በፍጹም አላቋርጥም ነበር። አሁንም እሰግድ። እግዚአብሔር የተመሰገነ። አሁን ከልጆቹ ጋር አብሬ ነው የምሰግደው። እሰግዳለሁ። መሀል ላይ የሆነ ልጆቹ ወይ እንትን ብለው ምናምን ይሁን በአሁን አጋጣሚ ካልተቋረጠብኝ በስተቀር እኔ እሰግዳለሁ። አስቀድሜ ነው የምነሳ። ታዲያ ምንም የተፈጠረ ልዩነት የለም ያኔ ከነበረሽ ነባራዊ ህይወትና አሁን የነበረ የሆነ ለውጥ እንኳን ትንሽ አላደረግሽም? ለምሳሌ ግሩፕ አሁን እጸልያለሁ ስትይ ነበረ። ድሮም ትጸልይ ነበረ እየገባሽ? ይኸው ጸሎት አላደርስም፣ አልችልም። እኔ ልጆቼ 2 ፈረቃ ነው የሚማሩት እና እኔ በሚሄድ ስመጣ ምንም አይመቸኝም፣ ግን ከፍቼ አዳምጣለሁ። ስግደት ላይ ግን አልቀርም። ድሮም? አዎ አልቀርም፣ እሰግዳለሁ። ግን አሁን ምን እንደመጣ አላውቅም። በቃ እንደገና ሁለተኛው ልበ ደንዳና ነኝ። አሁን እኔ እንደዚህ አይደለሁም። በጸሎት ራሱ ስንበረከክ እጅግ በጣም ነው የማለቅሰው። አሁን ላልቅስ በባለፈው ምን አይነት ባሪያ መጣብኝ። ልክ ለቅሶ ስጀምር አይኔ በርበሬ ላይክ እንደተጨመረ ነው የምቃጠለው። በቃ ላይክ እያልኩ ነው በቃ ጸሎት ማድረግ በጣም ያቃጥለኛል። ከዛ አሁን እምባዬን አቆማት ፍጹም ጠብ አይልም እምባዬ። ሁለተኛ ደግሞ አሁን እኔ በቃ የእግዚአብሔርን ፍቅር አስቤ ኢየሱስ ስቃዩን መከራውን አስቤ ራሱ ስትጸልይ የሆነ ልብ ተሰውሮ የሚጸለይ ነገር አለ። እኔ ልቤ ያልሰበርልኛል። በጣም ተቸገርኩ። በቃ ልቤ ደንዳና፣ ለምን እንደምጸልየው ራሱ አይገባኝም። ምክንያቱም የሆነ ፍቅሩ ገብቶት ሰው ካልጸለየ እንዴት ነው ዝም ብዬ ተንበርክኬ ጸልዬ ምንም በቃ ሀሳቤ በጣም ነው የሚበተነው። የት እንደሚሄድ አላውቅም ራሱ። አሁን በዚህ 5 ወር 4 ወር ውስጥ የመጣብኝ ጉድ ነው ይሄ። በቃ አይምሮ አይሰበሰብም። ከነገ የታሰረ መንፈስ እሺ በቃ በዚህ ውስጥ ነው የመጣብኝ ይሄ ሁሉ ጉዳይ። መልካም የታለምዬ፣ ይኸውልሽ አንድ ነገር ተረጂ። ምንድን ነው ካልሽ አንድ የምናውቀው ነገር አለ። ምንድን ነው ከተባለ ለረጅም ጊዜ በተለይ የቤተሰብ ዛር መናፍስቶች እንደ እንትን ናቸው። ልክ እንደ ለማዳ ውሻ ታውቂያለሽ? ለማዳ ውሻና ድመት ለብዙ ዓመታት አብሮ መዋል፣ ማደር፣ መብላት የለመደ ውሻ በተከታታይ ጠንከር ያለ እርምጃ ካልተወሰደበት በቀር ለጊዜው ያደፍጣል አይደል? አይንቀሳቀስም። ባለበት ቦታ ሆኖ እዛው ሳይንቀሳቀስ ዝም ይላል እየተመታም። ግን የዱላው ውርጅብኝ ሳይሰማው ቀርቶ ነው አይደለም። እንደምንም ብዬ ለተወሰነ ጊዜ ብታገስ ካሁን መደብደባቸውን ትተው ማባረራቸውን ያቆማሉ ብሎ ነው አይደል? ለምሳሌ ድመት ውሻ ችፍ ስትሏት አንዳንዴ ኩስስ ብላ እዛው ድርቅ የምትልበት ጊዜ የለም? ልክ እንደዛ ማለት ነው። በተለይ የቤተሰብ ዛር መናፍስትም እንዲህ የማድፈጥ ነገር አላቸው ልልሽ ነው። የማድፈጥ ባህሪ አላቸው። የሆነ ጸሎት ስግደት ስንጀምር መንፈሳዊ ሕይወት ለረጅም ጊዜ የሌለ እስኪመስሉ ድረስ ጸጥ ይላሉ። ጸጥ። የኋላ ኋላ ግን ልክ ውሻውና ድመቱ መደብደባችንን በቀጠልን ቁጥር ተስፋ መቁረጣቸው ይቀራል። ቆርጠው ከዛ ቦታ ፈቀቅ ማለታቸው ይቀራል። አይቀርም አይደል? ፈቀቅ ይላሉ ዱላው ሲበዛባቸው፣ ወይም ደግሞ ማናቋርጥ ከሆነ እነሱም ማባረራችንን ማናቋርጥ ከሆነ ዞር ማለታቸው አይቀርም። አጋንንትም ልክ እንደዛው ነው።
የኋላ ኋላ ግን እንደማያዋጣውና እንዲህ በቀላሉ ተስፋ የማንቆርጥለት መሆኑን ሲረዳ ውጊያውን በይፋ ማድረግ ይጀምራል። ድሮ መጀመሪያ በምን በህቡ በድብቅ ሲያካሂድ ይቆያል። አሁን ተስፋ እንደማንቆርጥለት መሆኑን ሲረዳ ይፋዊ የሆነ ውጊያ ይጀምራል ማለት ነው። ግልጽ ይወጣ። አሁን አንቺ የነገርሽኝ ያለው እንደዚህ አይነት ውጊያ ነው ከንግግርሽ እንደተረዳው ከሆነ። ለእሷ ብቻ ነው ለሌሎቻችሁ? እነ ወንድማችን ወንድሜ እሷ ነው ይቆራረጣናል። በስላሴ ስም ይሰማል? አሁን ይሰማል። ሰምታችኛል? ግን ቅድም ያልኩትን ምን እያልኩ የለመደው እሷ ከለመደ ማመደ ሲመጣ ነው ስትል ነበር። መልካም። እና እየሰማሽኝ ከሆነ ማለት ነው ወለተ ስላሴ ጥያቄ እና ይኸውልሽ ልክ እንደዛ ሾች በቀላል ተስፋ ወይም ደባችን ማባራት እንደማናቆረጥ ፈቅ ማለት ይጀምራሉ። ይቆራረጣል። ወንድማችን እየተቆራረጠ ነው አሁን። በስላሴ ስም አሁንስ? አሁን ተሰማለ። መልካም። እሺ። እና ይኸውላችሁ እዚህ ጋር በደንብ እንድታዳምጡ ይፈልጋለሁ። ምክንያቱም ብዙዎቻችን ስለ መናፍስቱ አካሄድ እና ውጊያ የማናውቃቸው ነገሮች ይኖራሉ። መንፈሳዊ ሕይወት ስትጀምሩ ታዲያ መንፈሱ አንድ የሚያቀደው እቅድ አለ። መናፍስቶች የሚያቅዳቸው እቅድ ምንድን ነው? በተለይ የጀመርነው መንፈሳዊ ሕይወት መናፍስት ተኮር ሆነ አንድ ወይም ደግሞ ስንሰማ እንደዚህ አይነት ነገር ላይ በቃ እኔ ጋር ለውጥ የለም ብለን ተስፋ ቆርጠን እንድናቋርጥ እንደዚህ አይነት ነገር ይጀምራሉ። ጸጥ ይላሉ። እስቲ የት እንደምደርስ ልያት፣ ታቋርጣለች አታቋርጥም የሚለውን ለመገምገም ማለት ነው። ጸጥ ብላ ደፍጡና ያዩና እኛ መንፈሳዊታችን ስቴብል ከሆነ ከቀጠለ በዛው እቺ ነገር የምታቆም ነገር አይደለም ይላሉ፣ ያያሉ። ዝም ካልናት ምንም የምታቆም ነገር አይደለም፣ ስለዚህ የሆነ ይፋዊ የሆነ ውጊያ እናካሄድባት እስቲሉና መንቀሳቀስ ይጀምራሉ ማለት ነው። አንቺ ጋርም እየመጣ ያለ ውጊያ ይሄ ነው እቴ። ድሮ እንቅልፍ የለም፣ አሁን እንቅልፍ መጣ። ድሮ እኔ እነሱን አስቤ ጸልዬ ሰግጄ አላውቅም። እነሱን አስቤ እግዚአብሔር በሚያውቀው ማለት ነው። እኔ መድኃኔዓለም በጣም አመሰግነዋለሁ። እንደው ጌታ ወይ እችን ጊዜ ሰጠኝ ለአንተ እንድንበረከክ የረዳኸኝ አምላክ፣ ከዚህ ግሩፕ የቀላቀልከኝ አንድ ቀን እሱን አስቤ ጸልዬ ሰግጄ አላውቅም። ይሄ መድኃኔዓለም ቃል ይኸውልሽ፣ ድሮ እንቅልፍ የለም፣ አሁን እንቅልፍ መጣ። ድሮ አይን ማድረቅ እንባ ማድረቅ የለም አይደርቅም፣ አሁን ግን እንባ ማድረቅ መጣ። ግልጽ የሆነ ውጊያ የሚባለው ይሄ ነው። ይፋዊ የሆነ ውጊያ ጀመሩ። ድሮ በህቡ ነው። በህቡ ሲባል እንዴት መሰለሽ? የሆነ ስራ በማበላሸት ሊሆን ይችላል። ግልጽ ነው አይደል? የሆነ ነገር አይደል? የውስጥ ችግር የለም አንቺ የምታውቂው። ቢዚ ያደርገኛል። ራሱ ልጆቹ ጋር በጣም ቢዚ ነው የሚያደርገኝ። ብታይ ቢዚ ለጸሎቴ ራሱ ሀሳብ ይዘኛል። ምክንያቱም ጊዜን ስለሚሻሙብኝ እንዲህ አይነት ነገሮች አልከወንም። እንዲህ አይነት ነገሮች በማምጣት ሊዋጋ ይችላል። አሁን ደግሞ የሆነ ውጊያ ይፋዊ የሆነ ውጊያ ይጀምራል ማለት ነው። አንዱ በዚህ ምክንያት ሊሆን ይችላል እቴ። አንዱ ይሄ ነው። መጀመሪያ ያደፈጡ ልክ እንደተዳፈነ እሳት ማለት ነው። የተዳፈነ እሳት ታውቂያለሽ? አልነደደም። ድንገት ግን የሆነ የሚነድበት ነገር ሲያገኝ ቦግ ብሎ እንደሚነድ ማለት ነው። እንደዛ ማለት ነው። የተዳፈነ እሳት ሆኖ ቆይተው አሁን ልክ በይፋ የሆነ ውጊያ መጀመር ማለት ነው። አንዱ ይሄ ነው።
ሁለተኛው ደግሞ ምን ሊሆን ይችላል ከተባለ እንግዳ የሆነ መንፈስ ሲመጣ ምን ሲመጣ እንግዳ ይሄ የሆነ መጀመሪያው መንፈስ ነው። ይሄ ሁለተኛው እንግዳ የሆነ ከዚህ በፊት እኛ ጋር ያልነበረ ግን አዲስ የሆነ መንፈስ ሲመጣ እንዴት ይሄ እንግዳ የሆነ መንፈስ ወደኛ ህይወት ሊገባ ይችላል ከተባለ በሁለት ምክንያት ሊገባ ይችላል። በሁለት ምክንያት አንደኛ በመተት ነው። በመተት ሊገባ ይችላል። ያው ሰዎች ከሰዎች ጋር በምናካሂደው ማህበራዊ ህይወት መንፈስ ወደኛ ሊመጣ ይችላል። አንዱ በዛ ነው። ሁለተኛ ምን ሊሆን ይችላል ከተባለ ደግሞ ቡዳ ሆኖ ይመጣል። በሰዎች ምቀኝነት ሰዎች በእኛ ህይወት ሊቀኑ ይችላሉ። በተለያየ ወይ በትዳር ሊቀኑ ይችላሉ። ባለን ነገር ደስተኛዎች ሆነን በመኖራችን በዚህ ምክንያት ሊቀኑ ይችላሉ። ስለዚህ እነሱ በቅናት አይን ሲመለከቱ መንፈሱ ከነሱ ቡዳ ሆኖ ተወርውሮ ይመጣል። ግልጽ ነው አይደል? በዚህ ምክንያት ይመጣና እንግዳ የሆነ ፈተና ይመጣል። ተመልከች፣ አጋንንቱ እንግዳ ነው አይደል? ከዚህ በፊት ያልነበረ ፈተናዎችም እንግዳ ነው የሚሆኑት። ከዚህ በፊት ያልነበረ ፈተና ይመጣል፣ ይከሰታል ማለት ነው። ሁለተኛው ምክንያት ይሄ ነው እንግዲህ ታለ። ስለዚህ እንዲህ አይነት ነገር የምናይ ከሆነ ምንድነው ማድረግ ያለብን? ርዕስ ሰተን ማሳሰብ በዚህ ጉዳይ መጀመሪያ ፈተናዎችን ለይቶ ማወቅ። አሁን ሁለት ፈተና ነው የነገርሽኝ። አንደኛ እንቅልፍ እንግዳ የሆነ ፈተና፣ ሁለተኛ እንባ ማድረግ፣ ልብ መደንደን። እነኚህ ሁለት ፈተናዎች እነሱ ላይ አተኩረሽ ርዕስ ሰተሽ መድኃኒዓለምን ታሳስቢዋለሽ። በመድኃኒዓለም ፊት ታሳስቢያለሽ። ጌታዬ መድኃኒዓለም እነኚህ ሁለት ነገሮች ምንድን ናቸው? ከዚህ በፊት አሁን ልክ ለኔ እንደጠየቅሽኝ ማለት ነው። ከዚህ በፊት እንደዚህ በእንቅልፍ አልሸወድም ነበር። አሁን ግን እንዲየሆንኩ ነው። ጌታ ወይ ምንድን ነው? ድሮ በአንተ ፊት አለቅስ ነበር፣ አሁን ግን እንባ የለኝም። ለምን ጌታዬ? ጌታዬ መድኃኒዓለም ኢየሱስ ክርስቶስ እነኚህ ፈተናዎች ከኔ አርቅልኝ። እነኚህ ፈተናዎችንም ያመጡ ክፉ መናፍስትን ያዝልኝ ትይዋለሽ። ለአንተ አሳልፌ ሰጥቻቸዋለሁ። መናፍስቶቹንም ጠላቶችን ሁሉ ለአንተ አሳልፌ ሰጥቻቸዋለሁ። በአንተ እጅ ትቻቸዋለሁ። አንተ ያዝልኝ ትይዋለሽ። ይህን ስትይ ግን የሆነ ለየት ያለ ጸሎት እየጸለሽ ምናልባት መልካም መድኃኒዓለም ሊሆን ይችላል። ግን እግረ መንገድ ልጠይቅሽ፣ መዝሙረ ዳዊት ቋሚ ነው አንቺ ጋር? ቋሚ ነው? መዝሙረ ዳዊት እየጸለይኩ አይደለም መዝሙረ ዳዊት። ምክንያቱም አሁን ምን አፈሰበኝ መሰለህ? እንቅልፍ ያውን በጣም ስለበዛ ጀምሬ ባቋርጠው አንተ መዝሙረ ዳዊት ጀምሩ ካልክ ጀምሮ እኔ በጣም ሀሳብ አለኝ። ግን እኔ ዘውትር እንኳን ምጸልየውን ጸሎት መጸለይ አልቻልኩም። ስለዚህ አሁን ጀምሬ በቃ ሀሳብ ይሆነኛል። አሁን ለጸሎት ሰዓት ሲደርስ አስባለሁ። በቃ አሁን እያስጠላኝ ጸሎቱ መጣ። እንዴ ለእኔ በጣም ግራ እየተጋባውን ሳልጸልይ ስቀር ደግሞ ሰዓቴ ሲያልፍብኝ እጅግ በጣም ራሴ ጋር በሰጫለሁ። ስለ አድኖ ማየቱ ላፍራለሁ ነው የምልህ። መልካም እህታለም፣ መዝሙረ ዳዊት ቋሚ አድርጊ። እሺ፣ ለወደፊቱም ልነግርሽ ነገር የየዕለቱን ሁሌ ቋሚ አድርጊ። ሁለተኛ ሲቀጥል ደግሞ እንቅልፍ ጥሎሽ አደርሽ አይደል? ቢረፍድም መጸለይ አለብሽ። ቀኑም የሱ ነው፣ ሌሊቱም የሱ ነው። በማንኛውም ጊዜ ብንማጸነው የሚሰማን አምላክ ነው ያለን። ግልጽ ነው። አንድ መረዳት ያለብሽ ነገር ነው። ምንም ማፈር አያስፈልግም። ምንም መሸማቀቅ አያስፈልግም። ምንም መናደድ መበሳጨትም አያስፈልግም። ይሄ እኮ በአንቺ ድክመት የመጣ ፈተና አይደለም፣ ግልጽ የሆነ አጋንንታዊ ውጊያ እንጂ። ለምንድን ነው የምትበሳጨው? ለምንድን ነው ግራ የምትጋቢው? ተነሺ። በነቃሽበት ሰዓት ጊዜሽን አመቻችተሽ ጸልይ። ቆመሽ ሌሊት ያቋረጥሽውን ጸሎት በእንቅልፍ ምክንያት ጸልይ። ተበሳጭተሽ ከተውሽማ ድል አገኘ እኮ በዚህ። ሲጀመር እንቅልፉን ያመጣው ለምንድን ነው? እንዳትጸልይ። አርፍደሽ ለጸሎት ስትነሽ ደግሞ በብስጭት የሚያሳልፍብሽ ከሆነ ይሄ የሱ ሴራ ነው። ብስጭትሽን አቁሚ፣ መናደድሽን አቁሚ። ጸሎትሽን አይሰማሽም የሚል ሀሳብም ካለ አርቂው። በደንብ ነው የሚሰማው። ግልጽ ነው አይደለም? ስለዚህ መጸለይ አለብሽ።
እሺ አይ እኔ እንኳን ምንም የሚያሾከሾከኝ መንፈስ የለም። ደግሞ የሚገርምህ ውዳሴ ማርያም ነው እኮ የሚቋረጥብኝ። ማታ ላይ ጸልያለሁ ውዳሴ ማርያም። ስለዚህ ጠዋትም ቢሆን በነቃሽበት ሰዓት የለም ልክ ጸሎትሽን ማቋረጥ ትዝ ሲልሽ ለጸሎት ቁሚ ተነስና እንጂ ገና ለገና የጸሎት ሰዓት ያረፈዱ ቁጭ ብለሽ ተበሳጭተሽ መጸለይሽን እንዳታቆሚ። ይሄ እጅ መስጠት ነው። ሌላው ሲቀጥል እንባንን በተመለከተ አሳስቢው። እንባ ስጠኝ አምላኬ በይው። ደግሞ ቡዳ ነው የሚያደርቀው እንባ። ብዙውን ጊዜ አይን ላይ ተቀምጦ ቡዳ ነው የሚያደርቀው። ቡዳ ካለ እህት ወንድሞች እንባ ያደርቃል፣ አይንንም ያሳምማል። ጸሎት ስትጸልዩ አይናችሁን እንዲያቃጥላችሁ ያደርጋል የቡዳ መንፈስ። ለረጅም ጊዜ የሆነ ነገር ላይ ቲክቶክ ላይ ፍጥጥ ብለን እንድንውልም የሚያደርገው ቡዳ ነው። አይን ላይ ሲቀመጥ የሆነ አይናችን መንቀል እስኪያቅተን ድረስ ይሄ ቡዳ መንፈስ ካለ አይን ላይ እንደዚህ አይነት ችግር ይፈጥራል። እና ለዛ ነው ያደርቃል፣ ይቀናል። ስታለቅሺ ማን ስለሆነች ነው እሷ የምታነበው? ማን ስለሆነች ነው የምታለቅሰው ብሎ እንባሽን ያደርቃል። እንባና ልብ ላይ ተቀምጦ እያደነደነ ያደርጋል። ስለዚህ አንቺ ለመግደላዊት ማርያም እንባን የቸርካት ጌታ ሆይ ለእኔ እንባ ስጠኝ እባክን። ለቅዱስ ጴጥሮስ የጸጸት የንስሐ ልብ እንባ የሰጠ እባክህ ለእኔም ስጠኝ። ለቅዱስ አርሳኒዮስ እንባን የሰጠው አምላኬ እባክን ቅንድቡ የአይን ጸጉሩ እስኪላጥ እስኪ ድረስ እንባን የሰጠው እባክህ ለእኔም እንባ ስጠኝ። እባክህ በፊት ስለ ኃጢአቴ ላልቅስ እያልሽ ተማጸኝ። ግልጽ ነው። ያኔ እንባን ይሰጥሻል። ለምኑ ይሰጣችኋለሁ፣ ፈልጉ ይሰጣችኋል፣ ታገኛላችሁ ያለ አምላክ ነው። ስለዚህ መጠየቅ ነው ከአንቺ የሚጠበቀው። የእንባን ባለቤት እንባ ይሰጣል። የንስሐ ልብ ስጠኝ፣ ልቤ ደንድኗል አምላኬ፣ የንስሐ ልብ ስጠኝ፣ የንስሐ እንባ ስጠኝ እያልሽ ተማጸኝ። ከስግደት ጋር በተለይ የሆነ ነገር ደግሞ ስትማጸኑ ከስግደት ጋር ብታደርጉት መልካም ነው። እየሰገዳችሁ ብትማጸኑ። ለምሳሌ የንስሐ እንባና ልብ እንዲሰጥሽ ከሆነ በእያንዳንዷ ስግደትሽ ጌታ ሆይ የንስሐ እንባና ልብ ስጠኝ፣ ጌታ ሆይ የንስሐ እንባና ልብ ስጠኝ እያልሽ መስገድ። ግልጽ ነው። በዚህ መልኩ መማጸን ትችላለሽ። መድኃኒዓለም ይርዳው። እኔ ቡዳ መኖሩን እጠረጥራለሁ። ምክንያቱም አይኔ በጣም ይቀላል። ከሰው ጋር ራሱ ተቀላቅዬ ከቆየው አይኔ ይቀላል። እንደዚህ ብዝት ካለ ሰው ጋር ከተቀላቀልኩ ሰው ፊቴ ሁሉ የሚቀያየርበት ጊዜ አለው። ፊቴ ራሱ ይቀየራል። እሱ ካለ እንደዚህ ያደርጋል። እሱ ብቻ ሳይሆን ምልክት የራቀውን አቅርበን እንዳናይ፣ የቀረበውን አጥርተን እንዳናይ ያደርጋል። እንደ ሙራ ያለ የእይታ ግርዶሽ ያመጣል። ቡዳ ካለ ሰዎችን በማየት ብቻ እንድንጠላቸው ያደርጋል። ከፍና ዝቅ አድርገን እንድንመለከታቸው ያደርጋል። ቡዳ ካለ አይን ላይ ቡዳ ካለ ሰው ላይ ፍጥጥ እንድንል ያደርጋል፣ እንድናፈጥ ያደርጋል። አንዳንዴም ወይ ቀና ብለን እንዳናይ፣ እነ ራሄሎ ከሆኑ ደግሞ ቀና ብለን እንዳናይ አንገደፊ ያደርጋል። እነሱ እነ ራሄሎ አንገደፊ አቀርቅሮ ግንባር ስር አርፍጦ ተመልካች ያደርጋሉ። እነሱ ራሄሎ እንደዛ ታደርጋለች። እኔ በሰው ፊት መቆም አልችልም። አሁን ምንም ድሮ ከልጅነት የጀመረ ትምህርት ቤት እንኳን ልጆቹ ከገቡ በኋላ ራሱ ስንገባ አንገቴን ደፍቼ ነው። አሁን ቤተክርስቲያን ራሱ ትንሽ ሰው ብዝት ብሎ ካየው ስንገባ አንገቴን ደፍቼ ነው። ሲሄድ ራሱ ሰው ከፊቴ ካለ አንገቴን ደፍቼ ነበር የሚሄደው ማለት ነው። እንደዛ ሰው ቀና ያደርጋሉና ብሎ ማየት በፍጹም አልችልም። ከሰው እንደዚህ ሰው በዝቶ አልችልም። በሰው ፊት ቁሜ መናገርም አልችልም። በቃ ዲዳ ነው መሆን። መቁጠሪያስ እንዴት ነሽ ግን እህቴ? መቁጠሪያ ላይ በጣም ሰነፍ ነኝ መቁጠሪያ ላይ በጣም ለምን? ሰነፍ ነኝ። ትልቁ እኔ መሳሪያ እኮ የማይገባኝ እሱ ይሄ ነው። ነው። ልክ እኔ ባለቤቴ ማስገቢያ ብዙ እኮ ጊዜ ይኸውልሽ ወለተ ስላሴ ይገስጸኛል። እንዲ አቤት ልክ ማስገቢያ እኮ አጋንንትን እሱ ነው ትልቁ መሳሪያችን። ላብራቶሪ በዩ ላብራቶሪ አሁን ሲገባ የደም ናሙና ይወሰድና ወይ የአክታ ወይ የሰገራ ወይ የሽንት ይወሰድና የበሽታው ምንነት ይታወቃል አይደለ? ከዛ ሐኪም መድኃኒት ያዛል። የኛ ላብራቶሪ ደግሞ እንደ መንፈሳዊ ከሄድን እኮ መቁጠሪያው ነው። መቁጠሪያ እጅግ በጣም ወሳኝ እኮ ነው።
እንፈትሻለን። እንዲህ እንዲህ የምታደርግ መጀመሪያ ጸሎት ካደረግን ለመድኃኒዓለም አሳልፈን ከሰጠን በኋላ እንዲህ እንዲህ የምታደርግ አይኔ የምታደርቅ ብትይ እኮ ይያዛል እኮ መንፈስ እና ለምን መቁጠሪያ ላይ ትሰንፊያለሽ? አዎ ሰነፍ ነኝ በመቁጠሪያ እግዚአብሔር እርዳኝ። እስኪ በጣም ሰነፍ ነኝ። በደንብ መበርታት አለብሽ። ለብልቢው ጠዋትና ማታ እንዲህ እንዲህ የምታደርግ መንፈስ መጀመሪያ ግን አሳልፎ መስጠት። ይሄ ዝም ብሎ ብቻ መቁጠሪያ ጥሩ ነው ስለተባለ ብቻ ዝም ብለን እግዚአብሔር አሳልፈን ሳንሰጥ ጸሎት ሳናሳ ብንቀጠቅ ትርጉም የለውም። እሱ ትርጉም የለውም። ግን ትርጉም የሚለው መጀመሪያ ጸሎት አድርግ እንዲህ ዝልን ላይ ኃይሉን አሳድሮ ስራን እንዲሰራ ጠይቀን ነው የምንቀጠቅጠው። እንደዛ አድርገን አሳልፈሽ ሰጥተሽ መናፍስቶቹን መፈተሽ እሱ ነው ዋናው ትልቁ እና ስለማትቀጠቅጪውም ጭምር ነው እንደዚህ እንደዚህ ነው የማስበው። ስለማልቀጠቅጥ አሁን ራሴን በጣም ያምን ነበር። ቤተክርስቲያን ደርሼ ስመጣ አሁን እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም እግዚአብሔር በቸርነቱ እቀበላለሁ። ደህና ነኝ እግዚአብሔር ግን አሁን ራሴን ደህና ነኝ። አይሰማም። ይሰማል። በስላሴ ስም አይሰማም? ይሰማል። አሁን ይሰማል። እሺ እናት አለምዬ መቁጠሪያ ተጠቀሚ ነው። እሺ መቁጠሪያ እዛ ላይ አተኩሪ። በደንብ ፈትሺ እና ዋናው እሱ ነው። እሺ ሌላ ጥያቄ? እሺ ወለተ ስላሴ ግን ስማችሁ ለምን አትጠይቁም? እኔ ከምትሉ ስማችሁ እሺ ጠይቅ እህቴ ወለተ ስላሴ። በስላሴ ስም እሺ። የኔ ጥያቄ ወይ ጉድ ዲvorስ ባይጠየቅ ተው እንደውም መድኃኒዓለም ይሰርህ፣ እግዚአብሔር ይገስጽህ። አማት ቢና ቀጥይ እህቴ አማት ቢና ቀጥይ። እንደውም ተው ባይጠየቅ እሷ ጥያቄ ዝም ብላ ነው። መድኃኒዓለም ይሰርህ። ስነ ስርዓት ያዝ አንተ። መልሳት ወደ ራሷ መልስ። ከታንተ ጋር እንድታወራ አንፈልግም። ወደዛ ሄድ መራህናል እያሉ መድኃኒዓለም ይበቀልን። ወደዛ ተሰብሰቡ፣ ሁላችሁ ውጡ፣ ቶሎ ውጡ። እኛ አንፈልግም። በመድኃኒዓለም ስም ውጡ፣ ቶሎ ውጡ፣ ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም ቶሎ በሉ። በአብ በወልድ በመንፈስ ቅዱስ ስም ከአሁን ሰዓት ጀምረን በቃ ከአሁን ሰዓት ጀምረን በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ከአሁን ሰዓት ጀምረን ከአሁን ሰዓት ጀምረን እሺ በውስጥ አናግረኝ እህቶን በውስጥ አናግረኝ። እሺ ሌላ ጥያቄ ግባ። ሰዓታችን በጣም ሊበላብን ስለሆነ እኔ አዚ ወለተ ሚካኤል። እሺ አዚ ወለተ ሚካኤል ቀጥይ።
እሺ ወንድማችን ቃሉን ያሰማልን። የኔ ጥያቄ በስግደት ሰዓት ማለት አሁን ነው የጀመረኝና በስግደት ሰዓት ስሰግድ በቃ አፌ በጣም ነው ምራቅ የሚሞላው። ለመስገድ በጣም ያቅተኛል። በግድ ነው የሚያሰግደኝ እና በጣም ተቸግሬ ነበረ። በስግደት ሰዓት ምንድን ነው የሚያደርገኝ? አፌ ምራቅ ነው የሚሞላኝ። በቃ ከምሰግድበትኝ እንትፍ የምልበት ሰዓት ይበዛን። በቃ ወደ ውስጥ ለማዋጥ ሞክራለሁ፣ ግን በቃ ይመጣን ተመልሶ ምራቄ ማለት በጣም ነው የሚሞላው አፌ። መጨረሻ ላይ የታለም መጨረሻ አካባቢ ላይ የለም። ልክ ከጾም በኋላ ጸበል በደንብ መጠጣት፣ ቅባ ቅዱስ መቀባት፣ ማን ነው መጠጣት። በክዳን እያደረግሽ የለም በአብ በወልድ በመንፈስ ቅዱስ ስም እያልሽ ጸሎት አድርገሽ ጸሎት ያደረግሽበትን እሱም በክዳን መጠጣት ወይም ደግሞ ዘቢብ እንደዛ ማድረግ ልመጭ። እሺ ግልጽ ነው። አዎ ምንጊዜም ከጾም በኋላ መጨረሻ ላይ መልክ ትጸልይና ለምሳሌ መልክዓ ቅዱስ ሚካኤል ሊሆን ይችላል። ከዛ ጸሎት ያደረግሽበትን እንትን መልአክ ወይም ደግሞ ቅዱስ እየተማጸንሽ አፌን የሚሞላውን ክፉ መንፈስ ያዝልኝ፣ ስራውን አስቆምልኝ እያልሽ ዘቢብ በፍሬ ሶስት ፍሬ እና ቅባ ቅዱስ በክዳን እያደረግሽ ጠጪ። እሺ ከምግብ በፊት ያዝልኝ እያልሽ እየተማጸንሽ ያንን አድርጊ። እሱ ነው መፍትሄ። ብዙ ጊዜ ወይ በምግብ የገባ መተት፣ ቡዳ ዛር እነኚህ ናቸው አፍ ላይ ምራቅ የሚሞሉት። ስራቸውንም እንዲያቆሙ ደግሞ በመቁጠሪያም እየቀጠቀሽ ታገይ፣ ያቆማሉ ከጊዜ በኋላ። እሺ አመሰግናለሁ። ቃሎት ያሰማልን፣ ጸጋውን ያብዛልን። አሜን እቴ። እሺ ሌላ ገብርኤል ጠይቅ። አንድ ጊዜ ወልደ ገብርኤል ነኝ። እሺ ወልደ ገብርኤል ጠይቅ። አመሰግናለሁ። ወልደ ገብርኤል በስራ ቦታ እኔ ማየት አልችልም። አይኔም በጣም እያቃጠለኝ ከስራ እንደወጣ ያደርገኛል። በቃ አይኔን እያቃጠለኝ? አዎ አይኔን ቆረቆረኛል። እንደዚህ የማየት ምናምን አልችልም። አይኔ ዝም ብሎ መርገብ ያቃጥለኛል። ለሊት ላይ ደግሞ ዝም መንፈስ አያስተኛኝም። በቃ ቅባ ቅዱስ ተጠቀማ ወንድሜ። መልክ ጸልይና ቅባ ቅዱስ ተቀባ። የሊቀ መልአክ የቅዱስ ገብርኤልን ወይም አንተ የምትወደውን መልአክ መልኩን ጸልይና ቅባ ቅዱስ አይንን ተቀባ። አይኔ ላይ ተቀመጥ፣ አይ የሚቆረቆረኝን ክፉ መንፈስ ያዝልኛል። ቅባ ቅዱስ ተቀባ። ራሱ ትምህርትን እየሰጠኝ ብዙ ጊዜ ወደ ላይ ብሎ ስለዚህ አንተ ትምህርት ሳዳምጥ ልቤ ይፈራል፣ ወደ ላይ ይለኛል። በቃ በጣም ብዙ ጊዜ ወደ ላይ። ልብን ወደ ላይ የሚሉት የሚያስፈራሩ መናፍስቶቹ ናቸው። እነሱን ገስጸ ነው ወደ ማህበር መግባት ያለብህ። አስቀድመ ገስጻቸው። እግዚአብሔር አምላክንም ተማጸነው ስትገባ ማለት ነው። በዝሙት የሚፈታተን ከሆነ ደግሞ ስግደት ላይ በደንብ በርታሺ። ከመተኛት በፊት አብዝተህ ሰግደተኛ ስተኛ። አዎ መቁጠሪያ መጠቀም ፈልጋለሁ ካለሁበት ቦታ አንፃር ስግደትም መቁጠሪያም አልጠቀምምና እዛ ነው መሰለኝ። መዝሙረ ዳዊትም የባለፈውን ራሱ መዝሙረ ዳዊት የጭንቀትን የለትን እያደረስ ከጭንቀቱ እግዚአብሔር ይመስገን ደህና ነኝ አሁን። መልካም መድኃኒዓለም ነው። ስግደት ግን ማይመች ለምንድን ነው? ስግደት ማይመች ቦታው ያለሁት እንደዚህ በጀማዓ ቤት ነውና ክላስ ውስጥ ብቻ ናትና ያለበት ቦታ ስገድ። ያገኘበት ቦታ ስገድ። ፊትን ወደ ምስራቅ መልሰ ጸሎት አድርገክ። ግልጽ ነው። አዎ እንደዛ አደርጋለሁ። መንገድ ላይ ከአንዳንዴ ግን የሆነ በቃ እፈራለሁ። ምን አይነት አሰጋገድ ነው ይሉኛል እያልኩ በስግደትም ሰዓት ውጭ ላይ ስሰግድ ያው ሙስሊሞች ስለሆኑ እዚህ ሲያዩ እንዳይጠይቁ ምናምን እያልኩ እሰግዳለሁ። እፈራለሁ። አንደኛ አትፍራ፣ ፍርሃትን ከአንተ አስወግድ። ግልጽ ነው። በእግዚአብሔር ታመን አንደኛ። ሁለተኛ ሲቀጥል ደግሞ ዝም ብለህ ስገድ። ጥርጣሬ ካለም ደግሞ ፊትን ወደ ምስራቅ መልስ። ከዛ በኋላ አማትብ፣ ቢቻል አራቱን ማዕዘን አማትብ። ጌታዬ መድኃኒዓለም ቀረብ ወደ እኔ፣ በሁሉም ቦታ የመላክ አንተ እንደሆንክ አምናለሁ። እናም በፊት የምሰግደውን ይህንን የአምልኮ ስግደት ተቀበልልኝ በለው። የኃጢአት መደምሰሻ፣ የመንግስተ ሰማይ መውረሻ
አጋንንትን ድል መንሻ አድርገህ ተቀበልኝ ብለህ ስገድ። ወደ ምስራቅ ዞረክ እሺ ሳትጠራጠር። ያለምንም ምክንያት በቃ አይኔን ያሳብጠኛል። አሁን መሀል እጄ ላይ ቀኝ እጄ ላይ አሁን እንደዚህ ብሎ እንደ ዘበት እንትን ብሎ አሞኝ እስካሁን ድረስ ቁስሉ አልቻለኝም። ስራም ሊያሰራኝ አልቻለም ነበር። ባለፈውም ራሱ ሐኪም ቤት ሄጄ ምናምን ነውና አሁን ድረስ ቁስሉ አልዳንም ያለምንም ምክንያት ማለት ነው። የጸሎት ውሃ ላይ እንዴት ነክ? የጸሎት ውሃና ቅባ ቅዱስ ላይ ጸሎት ውሃ እየጸለይኩ ጠዋት በመዝሙረ ላይ በማደርስ ሰዓት እሺ ጠጣ ነበር። በዚህ ሰዓት አትጠመቅም? መጠጣት ብቻ ሰው መጠመቅስ? እግዚአብሔር ይገስጽ። እስቲ ቆይ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም መተት የዛር መናፍስት አይነ ጥላ ቡዳ ወልደ ገብርኤል ጋር ያላችሁ የሚስጥር መተት አይነ ጥላ ቡዳ የቤተሰብ ዛር ራሳችሁን አጋልጡ። ወልደ ገብርኤል ጋር አለ። እሺ ወልደ ገብርኤል ይሰማል ወንድሜ? ይሰማል። በደንብ በርታ። መቁጠሪያው ላይ እና ስግደት ላይ አትፍራ፣ አይዞክ፣ አሳልፈህ ስጥ። ምንም ነገር እንዳይመጣ መዝሙር ሰው የምትፈራ ከሆነ መዝሙር 139 እንጸልይ። እሺ ፍርሃት ሲመጣብህ መዝሙር 139 ምን ይላል? አቤቱ ከክፉ ሰው አድነኝ ይላል አይደል? በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ሁልጊዜ ለሰልፍ ይከማቻሉ፣ ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸው በታች የእባብ መርዝ ነው። አቤቱ ከኃጢአተኞች እጅ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ የሚለውን እየጸለይክ ስገድ፣ አትፍራ። በተረፈ አይዞ ወንድሜ በርታ። ጸበሉንም ጠጣ፣ ጥሩ ነው። ይሄ ወደ ላይ የሚል ከሆነ በምግብ የገባ መተት ሲኖር ነው ብዙን ጊዜ እንደሚያደርገው። በምግብ የገባ መተት ካለ እንዲያደርጋል። ጸሎት እያደረኩ ገና ውሃውን ሳልጠጣው ወደ ጸበሉን ሳልጠጣው ወደ ላይ ይለኛል። እሱ መተት አለ ማለት ነው። በምግብ የገባ መተት እንደዛ ያደርጋል። እህት ወንድሞች፣ ሌሎቻችሁም ተማሩሽ። ከዚህ ልክ ጸበል ስትጠጡ ወደ ላይ የሚላችሁ ከሆነ በምግብ የገባ መተት ወይም ቡዳ አለ ማለት ነው። ወይም የአሕዛብ መንፈስ ምግብ ስትበሉ በአሕዛብ ፊት እነሱ ሲያዩአችሁ መንፈሱ አብሮ እንትን በማየት ከገባ እንዲህ ያደርጋል፣ ወደ ላይ እንዲላችሁ ያደርጋል። ወይም ደግሞ በምግብ የገባ መተት ካለ እና አብዝቶ መጠጣት፣ እያስታወካችሁ ቢሆን መጠጣት። ግልጽ ነው አይደል? እያስታወከ ቢሆን መጠጣት። ግን ስትቀጠቅጡ ወደ ላይ ጸበል ስጠጣ ወደ ላይ የምትል መንፈስ ስራን አቁም በመድኃኔዓለም ስም እያላችሁ ቀጥቅጡት፣ ያቆማል። ወደ ላይ ማለቱንም ያቆማል ስትቀጠቅጡት ማለት ነው። እስቲ ወንድሜ ማን ጋ ነው ፍቅር የሚያደላው? እስቲ እሱን ንገረኝ። አብዝተህ የምትማጸን በችግር ጊዜ ድረስልኝ የምትለው ማንን ነው እኮ? ሊቀ መላእክት ቅዱስ ገብርኤልም መልኩን እየጸለይክ በስሙ መቀጥቀጥ ትችላለህ። ይይዝልሃል። ደግሞ መቀጥቀጥ ፈልጋለሁ እኔም ቦታና ጊዜ ስላላገኘሁ ነው እንጂ መቀጥቀጥና መስገድ በጣም ነው ፈልገው እኮ። አሁን አንተ እኮ የማትቀጠቅጠው እየፈራክ ነው አይደለ? ሰዎች ምን ይሉኛል፣ እንዲህ ይዙኛል፣ ይጠይቁኛል እያልክ ነው አይደለ? እሱ አይደል ወንድሜ እንዳትቀጠቅጥ ያደረገክ? ድምፅ አይሰማችሁ? ከኔ ነው ከሱ? መልካም። ምናልባት እየሰማኝ ከሆነ ኔትወርክ ተይዟል እና ሰዎችን አለመፍራት
በተለይ ወንድሞች ገና ለገና ሰዎች እንዲያርጉኛል ብላችሁ የምትሰጉ ከሆነ መዝሙር 139 ጎበዝ ከሆናችሁ 7 ጊዜ አለያም 3 ጊዜ አለያም 1 ጊዜ ቢያንስ መጸለይ ከክፉ ሰው አድነኝ እርምጃዬን ሊያሰናክሉ ከመከሩ ስትሉ አጋንንቱ ሰው ላይ ሆኖ ሊያሰናክላችሁ ሲሞክር ይመታል። ግልጽ ነው አይደል? ይያዛል ወይም ስራውን ያቆማል። ምክንያቱም ሰው ላይ ያደረ የሚያሰናክለው የሚያስፈራራው እሱ አይደለም፣ አቁም የሚያሰኘው እሱ አይደለም። ስለዚህ በዚህ መልኩ መዋጋት ትችላላችሁ ማለት ነው። እንደዚህ እየጸለይን ይሄን ስላችሁ ግን እኔ ጸሎት መራጭ እያልኩ አይደለም። ችግር እኮ ነው አንዳንዱ መዝሙር 139 ሲባል በቃ እሱ ብቻ መዝሙረ ዳዊት የሚጸለይ ይመስለዋል። ግን የየለቱን ሳናቋርጥ ነው የየለትን የሰኞን ሰኞ የማክሰኞ ማክሰኞ እየጸለይን ነው። በተጨማሪ እንደዚህ አይነት ፍራቻ የሚሰማን ፈተና በማል ሲያጋጥመን ነው እንደዚህ ምን ጸልየው ለማለት ነው። እሺ እና ወልደ ገብርኤል ምትፈራ ከሆነ ያንን ወይም ደግሞ እግዚአብሔር እረኛዬ ነው የሚያስፈራኝ ማን ነው የሚለው መጸለይ ከረዘመብህ መዝሙር 139 እግዚአብሔር እረኛዬ ነው የሚያስፈራኝ ማን ነው መዝሙር 126 ወይም 22 እና እጅ አትስጥ ለፍርሃት ከሆነ ማለት ነው። እና ቀጥቅጥ ስገድ ወንድሜ ብትሰግድ ብትቀጠቅጥ የሚያዝ መንፈስ ነው ይያዛል። ያንተን ትንሽ ትጋትና ጥረት ነው የሚፈልገው። በተረፈ አይዞህ በርታ። እሺ ሌላ ሰው ይግባ። እሺ እህተ ገብርኤል ቀጥይ። እሺ ወንድም አለም ቃል በረከት ያሰማልን ጸጋውን ያብዛልን። የኔ ጥያቄ ማለት ነው አንደኛ መክሰስ መደንገዝ፣ ሁለተኛ ደግሞ በቃ ስግደት መስገድ አልቻልኩም። በቃ ልቤ ድንድን በቃ ምንም በቃ ሁሉን ነገር እጭ እግዚአብሔር ይገስጽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም የምትፈታተኗት እነማን ናችሁ? የምታፈዝ የምታደነግዝ ልብ የምታደነድን ማን ናቸው? በቃ በድንግዝ ማይበር ድርሽ አላስደርጋትም። ስንት ቀኑ 15 ቀን ምናምን ሆኗታል። ጭራሽ ድረስ አላስደርጋትም። አባቷ በቃ ወደ ሶሻል ሚዲያ ታቅር ዘንድ ዛሰማራ ከዛ ደግሞ ስትመለስ በቃ በእንቅልፍ ድፍት ወደ ሶሻል ሚዲያ ላይ ነው የምታወሏት። በቃ የተንፈሰስ ድንግዝ ታድያት በቃ ታሽከረክራት ነው ሞሎ አባቷና ወይ እሺ እኮ ማን ናቸው የምትፈታተኗት? ተናገሩ። አሁን በአጋስታ ለበቅድስ ነው ተዘርዝሬ በቀኝ ጠቋር አዳልሞቴ የቤተሰብ ዛር ወይ ጠቋር አዳልሞቲ የቤተሰብ ዛር ሌላስ? አበስታ ድንግዝ ወይ አፈሳ ድንግዝ የደብተራ መንፈስ ሌላስ? የደብተራ መንፈስ ሌላስ? በቃ ሳብል ግዳል በቃ እንደዚህ ሆነ ጭንቅንቅንቅ እንደው እንዴት ሆኜ ወደ ማንነት የመለሰው በቃ ጭንቅንቅንቅ ደግሞ ራሙ ደግሞ እንቅልፍ ድፍት በዛው ልጸልይ ነጠራን ለባብሳ በዛው ድፍት አድርጋታለሁ። በተቀመጠበት በቆመበት በቃ አንድ ስራዋን ብቻ ነው የቀረኝ። ሌላው ሁሉም ከችብችብ እሺ ሌላስ? እሱን ብቻ ማፍረስ አልቻልኩም። ስራዋንም ልታስታጉል ነበር ልታስባርራት አባባ እንዲያስተኛላለሁ እንደሞ ሰዎቿ 27ቱን የሰጣት ስራዋ በቃ እሱ ብቻ ነው የቀረኝ። ሌላው ሁሉ ነገር ቤተሰቦቿን ማውራት አትፈልግም። ብትወድቦቿ 8 ቀን ሙሉ በቃ ስልኳን ዝግት ግፍልፍል አድርጋ ማይበር አጋድ ወንድሞቿ ምን ሆና ነው እያሉ ያስቡ ምን ትሩ ስልኳን ክፍል ቁጭ በዘዝ ድንግዝ በቃ እኔ ዲስ ዘፋን ደንግዛለ ማለት ነው። አይነ ጥላም አለው በቃ በዋናነት የምታፈዛት ማን በዋናነት የአእምሮ መተትና አይነ ጥላ በዛ ደንግዙን እኛ ሶስታችን ጠዋር እንተባበርና በቃ ፈዘዝ ድንግዝ ሳይምሯን
እሺ ልቧ በቃ የምታደነድንስ ልቧ የምታደነድንስ ምን ጥያቄ አለው? እኔ ጠቋር ነኝ። እሺ በመድኃኒዓለም ስም ከአሁን ሰዓት ጀምሮ ትወጣላችሁ። ሁላችሁ ስራችሁን አቁሙና ቶሎ 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 በኃያሉ በመድኃኒዓለም ስም ተሰብሰብ፣ ፈጠን ቶሎ። ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። ኃያሉ መድኃኒዓለም ያቃጥላችሁ። ትንስ አዚምን አንሱ፣ አዜማችሁን አንሱ። የአእምሮ መተትም ውጣ ከአእምሯ ቶሎ ቶሎ ውጣ። ከአእምሯ ከልቧ ወጥቻለሁ። በቃ ጠቋር ከልቧ ውጣ። ልቧ ልቀቅና ውጣ ቶሎ። ትንስ ማይክን ክፈት፣ ክፈት ማይክን፣ ማይኩን ክፈቱ። ወጥቻለሁ። ጠቋር ከልቧ ላይ ተነስ፣ ተነስ። ተነስቻለሁ። ከቤተሰቦቿ ጋር እንዳትገናኝ ያደረጋቸው በሙሉ ውጡ ከማዕከላቸው። ተነሱ ቶሎ ተሰብሰቡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከዛሬ ጀምረን አዚማችንን አንስተን ከልቧ ከአይምሯ ከመላ ሰውነቷ ወጥተን ከልቧ ከአይምሯ ከሞላ ሰውነቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ከእንግዲህ በአዚም አንፈታተናትም፣ አናፈዝም፣ አናደነግዝም። ከእንግዲህ በቃ አናበዛትም፣ አናደግዛትም፣ ልቧን አናደነድንም፣ ልቧን አናደነድንም። ምን ይጠቋል? ኃያሉ መድኃኒዓለም ስርዓታችን ያጽናብን። ኃያሉ መድኃኒዓለም ስርዓታችንን ያጽናብን። መልሷት ወደ ራሷ ቶሎ። እግዚአብሔር ይገዛችሁ። እሺ እህታ ገብርኤል አቤት ወንድሜ። ሶሻል ሚዲያ ላይ አቁሚ፣ እሱ ጥሩ አይደለም። እሺ አቁሚ ስልሽ ሙሉ ለሙሉ አትግቢ አይደለም፣ ግን ቢያንስ ፕሮግራም ይኖረው። አመት ከምናምን ሆነኝ ነበር ሶሻል ሚዲያ ጭራሽ አልጠቀምም ነበር እና አሁን በቃ ይሄን ሰሞን እንዳለ በቃ የትም ማንነቴን የማገኘው ሶሻል ሚዲያ ላይ ነው እና አሁን ቢቸግር በቃ ሁሉን ነገር አጠፋፋውና እንደው በቃ በጣም ተቸግሬያለሁ እና እንደዛ ሆኜ ስመለስ ደግሞ ለጸሎት ልክ ነጠሌን ልብስና በዛው ፈዝዤ ደንግዤ ከዛ በኋላ የማገኘው እንቅልፍ ወስዶኝ ምናምን ባለሁበት እና እንደዛ ሆኜ ነው አንዱ በጣም ተቸግሬያለሁ። ራስሽን ለመግዛት ሞክሪ። እሺ በሶሻል ሚዲያ ስልሽ ለምሳሌ ሶሻል ሚዲያ ስንገባ አላማ ይኑረን፣ በአላማ ብንገባ። ሁለተኛ ሲቀጥል ደግሞ አላማውን ከጨረስን በኋላ ቶሎ መውጣት። እሺ ቶሎ መውጣት። ለምሳሌ ቲክቶክ በብዙ ምክንያት ልትገቡ ትችላላችሁ። ለምሳሌ ወንድማችን እፎ ያስተምራል በንጽጽር ላይ፣ ምናልባት እዛ ለመከታተል የምትገቡ ሊሆን ይችላል። አዳመጣችሁ አይደል? ተከታተላችሁ አይደል? ትምህርቱን ዋና ነጥብ ይዛችሁ ማለቴ ምዕራፉን ቁጥሩን ዝም ብሎ ማዳመጥ ብቻ አይደለም፣ አዳምጦ መውጣት አይደለም። ባለፈው እንደነገርኳችሁ የሆነ ፓርቱን የሚጠቅሳቸውን እያንዳንዱ ጥቅሶችን ይዛችሁ ጽፋችሁ ከዛ በኋላ ሲያልቅ ቶሎ ብሎ መውጣት፣ ወይም ደግሞ የጸሎታችሁ ሰዓት ሲደርስ ውልቅ ብሎ ወጥቶ ወደ ጸሎታችሁ መግባት። ከዚህ ውጭ ግን ቆይ ቪዲዮ ልመልከት፣ ቆይ እንደዚህ አይነት ነገር ውስጥ የምትገቡ ከሆነ ይቆጣጠራችኋል እና ጥንቃቄ ልናደርግ ይገባል። በዛም ግልጽ ነው እህቴ። አንዱ በዛ ምክንያት የሚመጡ መናፍስቶች ያፈዙሻል፣ ድንዝዝ ነው የሚያደርጉሽ። በጣም በቃ ከዛ ወጥቼ ፈዝጄ ደንግጄ ጸሎት መጸለይ አልችልም። ሁሉን ነገር በቃ ስራ ራሱን መስራት አልችልም እና እግዚአብሔር ይመስገን ሰዎች የማሰሪዎቹን ጥሩ ስለሆኑ ነው እንጂ በቃ ስሬን ራሱ በቃ ተኝቼ ሰዓት ያሳልፍብኛል ምናምን። በቃ በተለይ በቃ
እኔ በስሬ አሁን ምንም ነገር የቀረኝ ነገር የለም። ስሬ ብቻ ነው የቀረኝ። ለዛውም የመድኃኒዓለም ስጦታ ሆኖ ነው እንጂ እሱ ብቻ ነው የቀረኝና በቃ እና ሌላ ነገር ሁሉም ነገር በቤተሰብ ዙሪያ በቃ እንደውም እነሱን ድምጻቸውን መስማት ነው የማልፈልገው እና እህቴ ራሱ ስትደውል እኔ እንጸልይ አብረን እስከ ስትለኝ በቃ ቀይ ብያት ነው የምወጣው። አንስቼላት ከዛ ደግሞ አልተመቸኝም ብዬ ቁጭ ብዬ ስልኩን አንስቼ ዝም እላታለሁ ሚውት አድርጌና እንዲሁ በጣም ተቸግሬያለሁና እህቴ ራሱ እንደዚህ ስትለኝም መንፈሱም እንደሆነ አውቃለሁ፣ ግን በቃ ራስን መግዛት የሚባለው ነገር ምንም አሸንፎኛልና መልካም እንደው ብቻ እና እግዚአብሔር ይመስገን። ይኸውልሽ ሌላው ሲቀጥል ደግሞ ራስን መግዛት የሚያቅተን መቼ መሰለሽ? ራስን መግዛት የሚያቅተን ጸሎት ስናቋርጥ። ጸሎት የሚያቋርጥ ሰው ራሱን ይገዛል? ዘበት ነው፣ በእውነት አይገዛም። ጸሎት ስግደቱን የሚያስታጉል ሰው ራሱን መግዛት በጣም ነው የሚከብደው። በአጭሩ የሚፈልገው ሰው የማይፈልገውን እንዲያደርግ አጋንንት ያስገድዱታል። ይህን ነገር በተግባር አላያችሁም? ንገሩኝ እስቲ ጸሎት ስታቋርጡ። በጣም እኔ ጸሎትን ታቋርጥ በቃ እንደዚህ ነው የምሆነውና ይሄ የታወቀ ነው። ጌታ እንዲህ ብሏል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሄ ማለት እኮ አንድም አጋንንት የምትፈልጉትን ሳይሆን የማትፈልጉትን እንዳስደርጓችሁ ወይም ደግሞ ራስን መግዛት እንዳያቅታችሁ ጸልዩ ነው እኮ። ራሳችሁን መግዛት እንዳያቅታችሁ ጸልዩ። አንድ ሰው ራሱን ኮንትሮል ማድረግ የሚችለው ጸሎቱን በሚገባው የሚያደርስ ከሆነ ሳያቋርጥ ቋሚ የሆነ ጸሎት ካለው። ለምሳሌ መዝሙረ ዳዊትን ማያቋርጥ ሰው ራሱን ይገዛል። ስግደቱን በሚገባ በቃ አሁን ለምሳሌ የምትሰግዱት ስግደት በቀን 300 ሊሆን ይችላል፣ 150ም ሊሆን ይችላል፣ 100ም ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ያችን ስግደት ሳታቋርጡ በሚገባ የምትሰግዷት ከሆነ መዝሙረ ዳዊትን ወይም ደግሞ ጸሎታችሁን በአግባቡ የምታደርሱ ከሆነ እመኑኝ ራሳችሁን መግዛት አቅሙ አላችሁ። አቅሙ አላችሁ። ግን ጸሎት ስታስታጉሉ ያ አቅም ይጠፋል። ያ አቅም ይጠፋል። ዝሙትም ያሰራችኋል፣ ያሸንፋችኋል። ምክንያቱም መሳሪያውን አስጥሏል። መሳሪያ የጣለ ወታደር ያስቀመጠ ወታደር መሳሪያውን በቀላሉ በጠላት እጅ አይገባም? ንገሩኝ። በጠላት እጅ አይገባም? ይገባል። እኛም እንደዛ ነን። መንፈሳዊ መሳሪያሽን ካስቀመጥሽ እጅ ትሰጫለሽ ቶሎ። ከዛ ምንድን ነው የሆንኩት ያለሽ? ዋናው ትልቁ ምክንያትሽ ጸሎት ማቋረጥሽ ነው። ስግደት ማስታጎልሽ ነው፣ ማስታጎል ነው። የሆነ ነገር ከወደቃችሁ እስቲ አስቡ፣ ቆም ብላችሁ ጸሎት አስታጉያለሁ እንዴ በሉ፣ ስግደቴን ትቻለሁ እንዴ በሉ እስቲ። አንዱ ትልቁ ምክንያት እሱ ነው። ራስን መግዛት የሚቻለው ሰው ጸሎቱን ሳያቋርጥ ሲቀር ነው። ክንፍ የሌለው ወፍ፣ ትጥቅ የሌለው ወታደር እና ጸሎት የሚያቋርጥ ክርስቲያን አንድ ናቸው። ጸሎትና ስግደት የሚያቋርጥ እና ፕሊስ እህት ወንድሞች ጸሎት አታቋርጡ። የፈለገ ቢሆን እንደው ቢያልፋችሁ እንኳን ሰዓቱ ካለፋችሁ አሳልፋችሁ ቢሆን ሰዓቱን ጸልዩ። ሌሊት 9 ሰዓት ጸልያለሁ ብለህ አቅደ በእንቅልፍ ተሸውደ ቢነጋብህ ጠዋትም ቢሆን ጸልይ፣ ስገድ። በምሳ ሰዓትም ቢሆን ጋፕ ስታገኝ ጸልይ፣ ስገድ። ግን አታቋርጡ ፕሊስ። እና አንዱ ድክመታችን እሱ ነው። ጸሎት ማስታጎላችን ነው። ራሳችን እንዳንገዛ ካደረገን አንዱ እና እህተ ገብርኤል የፈለገ ቢሆን ጸሎት አታቋርጭ እሺ። ሁለተኛ ደግሞ ከሰው ጋር እግዚአብሔር ይገጽ። ሁለተኛ ደግሞ ከሰው ጋር እላፊ ሰዓት አታባክኑ። ግልጽ ነው። ወሬ አታብዙ። ምን አታብዙ? ሰምታችሁኛል? ወሬ አታብዙ። ወሬ የምናበዛ ከሆነ እንዲህ ሆኖ በዚህ ገብቶ ዛሬ እንደዚህ ሲሆን ጥሩ አይደለም። እሱም ያፈዛል። ራሳችን እንዳንገዛ ነው የሚያደርገው። የሆነ ከሰው ጋር ስትገናኙ ፍሬ ያለው ነገር ብቻ አውሩ። የሆነ ቁም ነገር ያለው ዋም ያነሳ ንግግር ብቻ አውሩ። ሳቅ ቀንሱ። ከሰው ጋር ያለ የሆነ እላፊ ሳቅ፣ ጨዋታ፣ ቀልድ ቀንሱ።
ይሄ ራሳችን እንዳንገዛ ያደርገናል። ራሳችን እንዳንገዛ ያደርገናል። ስለዚህ ወሬ መቀነስ፣ ቁም ነገር የሆነ ነገር አውርቶ ቶሎ ዞር፣ ጊዜያችንን በመንፈሳዊ ነገር ማስከበብ፣ መንፈሳዊ ፊልም መመልከት ራስሽን እንድትገዛ ያደርግሻል። እህተ ገብርኤል የሚያግዝሽን ነው እየነገርኩሽ ያለሁት። እሺ፣ መንፈሳዊ ፊልም መመልከት፣ ቅዱሳት መጽሐፍት ማንበብ፣ ከሰው ጋር የሆነ ቀልድ ወሬ መቀነስ፣ ጸሎት ላይ ማተኮር፣ መዝሙር ማዳመጥ ራስሽን እንድትገዛ ያደርጉሻል። እና የነኝን አሁን ቀደም የነገርኩሽን ነገሮች ሁሉ ተግባራዊ አድርጊ። እሺ፣ አንድ ባንድ ያኔ ራስሽን መግዛት ትጀምሪያለሽ። በተረፈ በርቺ፣ አይዞሽ። ትንሽ ጥያቄ ነው ወንድም። እሺ ወንድም አለምዬ እግዚአብሔር ይስጥልኝ፣ አመሰግናለሁ። ጸጋውን ያብዛልን ማምላክ ወላዲተ አምላክ ትጠብቅልን። እግዚአብሔር ይስጥልኝ። አሜን አሜን እህቴ። እሺ፣ ዓመተ ኪሮስ ጠይቅሽ። እሺ ወንድሜ እኔ የምጠይቀው ባለቤቴ የሆነ የአባት ነፍስ ማለት የስም አባት ጠፍተዋል እና ከዛ የእናት አባት ነፍሴ ስሜን ቀይሩልኝ ስሜ ጠፍቶብኝ ምናምን ሲላቸው እሺ ብለው ስሙ ቀይረውት ለ3 ቀን ጠመቁት እና ጥምቀት ይደገማል እንዴ? ስመ ክርስትና? አዎ ስመ ክርስትና ጠፍቶ መጀመሪያ ስመ ክርስትና ስለጠፋስ አላውቀውም አለችው እናቱ ማለት ነው። ከዛ እሺ ብሎ ለመቀየር ብሎ የእናቱ አባት ነው ተጠይቃቸውና እሳቸውን እሺ ብሎ ለ3 ቀን ተጠመቅ ብለው ውሃውን ሰጡኝ አለ እና እኔም ጥምቀት አይደገምም ለምንድን ነው ማውጣት ከፈለጉም ዝም ብለው ነው ማውጣት እንጂ ክርስትና ነው እኮ የማይደገመው። ጥምቀት ይደገማል እንዴ? ክርስትና ነው የማይደገመው። የጥምቀት አይነቱ ይወስነዋል። ጥምቀት በአጠቃላይ አይደገም ሳይሆን የጥምቀት አይነቱ ይወስነዋል። እሳቸው ምንድን ነው ያጠመቁት? ክርስትና ነው እንዴ? አይደለም። ተጠመቅና ስምህን ቀይራለሁ ብለው 3 ቀን አዎ። ስለዚህ የ3 ቀን ጥምቀት ክርስትና ደግሞ የለም። እሱ ነው የማይደገመው። እሺ እህቴ፣ ጥምቀት የማይደገመው የክርስትና የአቀባሜሮን የምንቀባው የመንፈስ ቅዱስን ልጅነት የምናገኝበት እሱ አይደገምም። ሰው ከእናት ከአባቱ አንዴ እንደሚወለደው ሁሉ ከአብራ ከመንፈስ ቅዱስ ከማፀነ ዮርዳኖስ የምንወለደውም የምንወለድበት ጥምቀትም አንዴ ነው። ያ ደግሞ ቀባሜሮን ሁሉ አለ። መጽሐፈ ክርስትና ሁሉ ይደገማል። ደግሞ በአንድ ካህን ብቻ አይደለም እሱ እንደዛ አይነት ጥምቀት ቢያንስ በትንሹ ምን ያስፈልጋል መሰለሽ? 2 ካህን ያስፈልጋል። ክርስትና ለመነሳት ምን 2 ካህን፣ አንደኛው ስርዓተ ቅዳሴ የሚያደርስና የሚያጠምቅ፣ ሁለተኛ መጽሐፈ ተክሊል መጽሐፈ ክርስትና የሚደግም እና ደግሞ እሱ ያስፈልጋል። ሌላው ደግሞ ዲያቆናት ደግሞ ያስፈልጋሉ። ስርዓተ ቅዳሴው የሚያከናውን ሰራይ ዲያቆን፣ ንፍቅ ዲያቆን ያስፈልጋል። ተሰጦ የሚቀበል ዲያቆን። ግን በዋናነት 2ቱ ብቻ እንደ ስርዓተ ቅዳሴ ያስፈልጋሉ። ስርዓተ ቅዳሴ ላይ 5 ልኡካን ይገኛሉ አይደል? ቅዳሴ ለመቀደስ 2 ካህን ያስፈልጋል። እንደገና ምን 3 ዲያቆናት አያስፈልጉም? ያስፈልጋሉ። 5 ነው ግዴታ፣ 5 ነው። በ5 ካህናት ነው የሚቀደሰው። 2 በ2 ቄስና በ3 ዲያቆን። ክርስትናውም እንደዛው ነው። 2 ቄስ ያስፈልጋል፣ 3 ዲያቆን ያስፈልጋል። እና ደግሞ ክርስትና እሺ በእርግጥ እንትን ነው ምናልባት አዲስ ከሆነ ነው እሱም ያስፈልጋል፣ ግዴታ ነው። ግን ቢያንስ እነኛ 5ቱ አገልጋዮች ያስፈልጋሉ። ስለዚህ በአንድ ካህን ደግሞ እንደዚህ አይነት ጥምቀት አይደረግም። እሺ እህቴ። ከዛ መጨረሻ ላይ ደግሞ ቀባሜሮን አለ። ይሄ ደግሞ አሁን አንቺ እንደምትነግሪኝ አይነት ጥምቀት ከሆነ ደግሞ እሱ ክርስትና አይደለም። የሚደገሙ ጥምቀቶች ቄደር ጥምቀት፣ እንደገና የንስሐ ጥምቀት ወይም የፈውስ ጥምቀት። አሁን በቤተ ክርስቲያን 7 ቀን የምንጠመቀው የፈውስ ጥምቀት፣ 7 ቀን 14 ቀን የምንጠመቀው እሱ የፈውስ ጥምቀት። ግልጽ ነው አይደል?
አዎ ግልጽ ነው። ጸጋውን ያብዛል ወንድሜ። አሁን እሺ ንስሐ ገብቶ ነው በጾም አሁን 40 ጾም ንስሐ ገብቷል። የእናቱን አባት ነፍስ ሩቅ ስለሆነ ሌላ ቤት ሄዶ ነው አዲስ አበባ ነው ያለው እና እዛ ሄዶ ነበረ። በዛ የአቡነ ገብረ መንፈስ ቅዱስ ገዳም ትልቅ ገዳም ማለት ነው። ምን ነው የሚባለው ስም ጠፍቶብኝ፣ ዞቆላ እና በዛ ሄዶ ንስሐ ገባና ከዛ ንስሐ ሲገባ ምን አሉት ለ40 ቀን ተጠመቅ አሉት። ለ40 ቀን ተጠመቅ ደግሞ የቆነኑ እሺ ሰጡት፣ የጾምና የስጋንም ሰጡት። ከዛ አይ እኔ እሺ ስንቄ ምናምን ስንቄ ይዤ አልመጣሁም እና አይ ሄጄ የሆነ ቤት ሄደ አዲስ አበባ ተመልሼ ጨርሻለሁ እንጂ በዛ ሊቀመጣል ማለት ስንቄ የለኝም ዝም ብሎ ነው የመጣሁት ለበረከት ብዬ ምናምን ስላቸው ሄጄ አዲስ አበባ ሄደ የቅርብ ያለው ጸበል ሄደ ተጠመቅ የቤተ ክርስቲያን እየተመላለሰ ለ40 ቀን ተጠመቅ አሉ። ከዛ እሺ ጠዋት ጠዋት እየተጠመቀ እየሰገደ ከዛ ደግሞ ጾም ደግሞ እስከ 9 ሰዓት ቅዳሴ ካለቀ በኋላ ውሃውን ጠጣ። ጾም እስከ 12 ይሁን ምግብ ማለት ነው። ውሃ ግን ጸበሉ የጸለበትና ውሃው ጠጣ አሉት። እኔ ደግሞ እንዴ ጾም ከሆነ እኮ በቃ እስከ 12 ጨርሻ 12 ሰዓት ውሃን ጠጥተህ ትኩስ ሰዓት ቆይተህ መብላት አለብህ እንጂ ለምንድን ነው እንደዛ ይሆናል? እንጃ አለኝ እና ምን ትለኛለህ በዚህ? አይቻልም። ጸበልን መጠጣት አይቻልም በጾም ሰዓት። ምንም ነገር ወደ አፋችን ሊገባ አይችልም። ሰዓቱን ጠብቀን ነው የምንጠጣው ጸበልም ከቅዳሴ ከሆነ በኋላ 9 ሰዓት አለቀ። ከቅዳሴ በኋላ ነው ያለን እኮ። አሁን እሱ ጾም የታዘዘው እስከ ስንት ሰዓት ነው? እንደ ማንኛውም ወትሮ ነው? እሳቸው ያለ አይደለም እስከ 12 ጾም ያሉት 12 እስከ 12 ግድ ነው በኢትዮጵያ ማለት ግድ ነው። ታዲያ መጾም ያለበት ከቅዳሴ በኋላ ጸበል መጠጣት ሳይሆን 12 ሰዓት ጠብቆ ነው ጸበል መጠጣት የነበረበት። እንደዛ ነው ያሉኝ አለኝ። እንደዛ ነው ያሉኝ እሳቸው አለ። እሺ እና ጸበልስ መታጠብ አለ ወይ? እንታጠባለን። ጠዋት መታጠብ ይቻላል ወይ ነው የኔ ጥያቄ። ጾም ከሆነ እኮ 12 ሰዓት ነው የምታጠብ። መታጠብ ከፈለገ ጾምን ካለቀ ነው ታጥበን ውሃውን ጠጥተን ምግብ መልካም። ነው የምትበላው እንጂ አልኩት። እሺ አይ እንደዛ ነው ያሉኝ አለኝ። ጠዋት ነው ጥምቀት ካዘዙት ይጠመቅ። ግልጽ ነው። ጥምቀት እኮ ካዘዙ ይጠመቅ። አዎ አለ ጥምቀት እኮ ጥምቀት እንጠመቃለን እንጂ ጾም ነው ተብሎ ጥምቀት አልተዘጋም። በየቦታው በየአብያተ ክርስቲያኑ ጥምቀት አለ አይደለ እንዴ? ግልጽ ነው። ዓመተ ኪሮስ ይሰማል። ጥምቀት የት ቦታ ነው የተዘጋው? አብይ ጾም ነው ተብሎ አለ። አሁንም እንጠመቃለን። ስለዚህ አዘውታል፣ ደግሞም ታዟል እንዲጠመቅ። ስለዚህ ትእዛዙን ፈጽሞ መገኘት አለበት። ይጠመቅ። ግን መመገብ ያለበት መቼ ነው? 12 ሰዓት ጠብቆ። ውሃው ግን ይጠጣል። ቅዳሴ ካለቀ በኋላ ጸበሉን ጠጥቶ ከዛ ንገሪው ምንም እንዳይጠጣ። ምንም መጠጣት የለበትም። ንገሪው። ትእዛዝ ነው አይደለም? እንደ ቀኖና ነው መፈጸም ያለበት። ከቅዳሴ በኋላ ነው ችግር የለውም የሚባል ነገር የለም። 12 ሰዓት ብለው ካዘዙት 12 ሰዓት ጠብቆ ውሃውን ጠጣሉን። የጸበል ውሃውን አቀድመ ጠጣ ማለት ቅዳሴ ካለቀ ጠጣ። ከዛ ምግብ ተላኩን 12 ሰዓት ነው አለኝ አለኝ። ኧረ እንደዛ አይባልም። እኔም እንግዲህ ጠቅልለህን 12 ውሃውን ጠጥተህ ጸበሉን ሁሉ ጠጥተን ነው ምግብ ትበላው አልኩት። በዛ ተከራከረን። እኔ ደግሞ ወንድማችን ልጠይቀውና መልስ ላምጥልህ አልኩ። ውሃውን ጠጣና አቀድመ ውሃውን ቅዳሴ ካለቀ በኋላ 4 ሰዓት ይሁን በ10 ሰዓት በኢትዮጵያ ጸበሉ ጠጣ ማለት ነው። የጸበሉ ውሃ ማለት ነው። ጠጥተህ ቆይተህ 12 ምግብ ብላ ነው ያሉኝ አለኝ። እንደዛ ብለውታል ካሉት ይችላሉ። አዎ እንደዛ ነው ያሉኝ አለኝ። እንደዛ ብለው ካዘዙት እሱን አላውቅም፣ እሱን የሚያውቀው ይደረጋል እንደዛ። እሱ እንደ አቅሙን አይተው፣ አዎ አቅሙን አይተው እሳቸው እንትን ቀኑን አይሰጡት፣ እንደ አቅሙ ሊሰጡት ይችላሉ። ሁሉም ሰው እስከ 12 ሰዓት ጾም አይባልም። በነገራችን ላይ ለምሳሌ አንድ ሰው በሽተኛ ከሆነ እንደ ሁኔታው ሊታዘዝለት ይችላል ቀኑና። ግልጽ ነው። እንደ ቀኑናው እንደ ሁኔታው ነው የሚታዘዝለት። ይሄ የንስሐ አባቶች ስራ ነው። የሰውየው ማንነት ያዩታል እንደሚችል እና እንደማይችል። ከዛ እንደ አቅሙ ሊያዙት ይችላሉ።
ግልጽ ነው። ስለዚህ አዘውት ከሆነ ባዘዙት ትእዛዝ መንገድ ሂድ። መልካም መልካም። ልግባ ወንድሜ። እሺ ጨርሰናል። ሰዓታችን አላለቀም። 11 ሰዓት ከ58 ደቂቃ እያለ ነው። እኔ አጭር ናት መጠየቃትና ለኔ ያስገባኝ ወንድማችን። ነገ እንቀጥል እህት ወንድሞች፣ ይቅርታ ሰዓታችን እንዳይባክን 2 ደቂቃ ምን አይነት ጥያቄ እንወያይበታለን። በጣም አጭር ናት። ስለዚህ እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። እሺ ልክ እንደ ዛሬው እዚህ ጋር ይብቃንና የጸሎት ሰዓት እንዳይሻማ ማለት ነው። እንደ እግዚአብሔር መልካም ፈቃድ ነገ መታችሁ መጠየቅ ትችላላችሁ። ነገም አለን። ነገ ሐሙስ አይደለም? ነገ ሐሙስ ነው። ስለዚህ አርብም አለን። ነገም ከነገ ወዲያም ስላለ መታችሁ መጠየቅ ትችላላችሁ። ለዛሬው እዚህ ጋር ይብቃን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን